በርከት ባሉ ጉዳዮች ከእናንተ ጋር ቆይታ ልናደርግ የዕለቱን ፕሮግራም ይዘንም ቀርበናል። በርካታ ጉዳዮች እንደተለመደው ይዘናል። ቀደም ብለን ልንገባባቸው የምንችላቸው ትናንትናም ከፕሮግራሞቻችን በኋላ ወደ እናንተ ሲደርሱ የነበሩ በርካታ መረጃዎች አሉ። በተለይ በምስራቅና በምዕራብ ሩሲያ ያለውን ጭፍጨፋ በተመለከተ የክርስቲያኖችን ግድያ በተመለከተ ተጠናክሮ ቀጥሏል። ከዚህ በፊት እንዳልኩት በሁለት ነገሮችን ማስቆም የማይቻል ሆኗል። በአንድ በኩል ከአማራ ክልል ወደ አዲስ አበባ የሚደረጉ የትራንስፖርት እንቅስቃሴዎች ላይ ሰዎችን ማገት የተለመደ ጉዳይ ሆኗል። በሌላ በኩል ደግሞ በአሩሲ ክርስቲያኖች ግድያ የሚቆም መስሎ የሚሰማ አይደለም። ለማንም ቤተክርስቲያኗም ጉዳይ ያለችው አይደለም። ሌላው ምዕመናኑም እንደዚሁ ጉዳያችን ያሉት አለመሆኑን ተከትሎ በየዕለቱ በርካታ ክርስቲያኖች ከዚህ በአሩሲ አካባቢ ላይ በተለያዩ ቡድኖች ሲገደሉ ሲታረዱ ይሰማል። ቤተክርስቲያኖች ቀና ታቦታትም እንደዚሁ ሲቃጠሉ ንጹሃንም ንብረታቸው ሲወድም ሲሰደዱ ሲገደሉ በጣም በከፍተኛ ደረጃ ተጠናክሮ ቀጥሏል። በነገራችን ላይ ይሄ ጉዳይ ከ100 ዓመት በላይ የሚያስቆጠሩ ቀደምት ቤተክርስቲያኖችም እንደዚሁ ከፍተኛ ጉዳትን ያስተናገዱበት በርካቶቹ የተቃጠሉበት ሁኔታ እንዳለ እየሰማን ያለ ነው። ይሄንን ጉዳይ ማስቆም የሚቻልበት ደረጃ ላይ አይደለም ያለው። ለማንም ይሄንን ጉዳይ ማቅረቡ ተገቢ ምላሽ ያገኛል የሚል እምነት የለኝም በኔ በኩል። እውነት ለመናገር የክርስቲያኖችን ግድያ በተመለከተ ለቤተክርስቲያኗ መናገር በአሁን ሰዓት የሚያስወነጅል ጉዳይ የሆነ የመጣ ይመስለኛልና ይህንን ማንሳቱ በራሱ አሁን ላይ ምንም ፋይዳ የሌለው ጉዳይ የሆነ የመጣ ይመስለኛልና በጣም የሚያበሳጭ በጣም የሚያም ጉዳይ ሆኖ ነው የምመለከተው። እሱ ዛሬ እንግዲህ ትናንትና ጀምሮ ሲደርሰን የነበረ አሳዛኝ ነገር ነው። ዛሬም ተጠናክሮ ቀጥሏል። በነገራችን ላይ ትላንት የሆነው ብቻ አይደለም። ዛሬም ተጨማሪ ሰዎች እንደዚሁ መገደላቸውን ሰምተናል። ትላንት 13 ሰዎች መገደላቸውን ሰምቻለሁ። ዛሬም እንደዚሁ ተጨማሪ ሰዎች መገደላቸውን እየሰማን ያለ ነው። በሌላ በኩል አባገዳዎች እንደዚሁ ለታጠቁ ኃይሎች ለፋኖን ጨምሮ ደብዳቤ ጽፈዋል። ደብዳቤዎቻቸው ይፋ እንዳይደረጉ ጠይቀዋል። በአንድ በኩል ከዚህ አገዛዝ ጋር የኦሮሞን ሕዝብ አንዳርጋችሁ እንዳትመለከቱ፣ ይህ አገዛዝ በሀገርና በኦሮሞ ሕዝብ ላይ ከፍተኛ አደጋን ይዞ የመጣ ነው። ስለዚህ እኛም ይህንን አገዛዝ የምንቃወም መሆናችንን አውቃችሁ ከይህንን በዚህ ሕዝብና በኦሮሞ ሕዝብና በአገዛዙ መካከል ያለውን ልዩነት ታሳቢ ያደረገ ከግንዛቤ ውስጥ ያስገባ ትግል አድርጉ የሚሉ በርካታ ደብዳቤዎች መጻፋቸውን አረጋግጫለሁ። ደብዳቤዎቹ ግን ለህዝብ ይፋ እንዳይደረጉ በደብዳቤዎቹ ላይ ተጠየቀ መሆኑንም እንደዚሁ ማረጋገጥ ችያለሁ። ይሄ ትክክለኛ መረጃ መሆኑን እንዳጣራ የጠየቃችሁኝ ሰዎች በትክክልም ትክክለኛ መረጃ መሆኑን ማረጋገጥ ተችሏል። በሌላ በኩል ከማል ገልቾ የጻፈው አንድ ጽሁፍ አለ። የጽሁፉን ይዘት ለእናንተ ባቀርበው ደስ የሚለኝ ሆኖ መለከተዋለሁ። የሚያስገርምም የሚያሳዝንም አይነት ጽሁፍ ነው። ጽሁፎቹ ግን አጠቃላይ የኦህዴድንና በኦህዴድ ዙሪያ ላይ ያሉ በተለይ ኦሮሞ ልሂቃን ከዚህ አገዛዝ ጋርና ይሄንን አገዛዝ በተለየ መንገድ የሚመለከቱ ልሂቃን ምን አይነት አስተሳሰብ እንዳላቸው የሚያሳይም ጭምር እንደሆነ ነው የምመለከተው። አንድ የጻፈውን ጽሁፍ በዚህ አጋጣሚ ላቀርብላችሁ እችላለሁ። ብሎ ወደ አማርኛ የተመለሰ ነው። ወደ አማርኛ መልሼዋለሁ። ኦሮምኛ የጻፈ ጽሁፍ ነው። እሱም ትርጉሙን እንሰጣውና ሙሉ ትርጉሙን እናቀርብላችኋለን። ከዛ በኋላም ምን ማለት ነው የሚለውን እናሳያለን። ከዛ ውጪ ምርጫውን በተመለከተ በብአዴንና በኦህዴድ ብልጽግናና በኦህዴድ ብልጽግናና በአማራ ብልጽግና ኦፍ ኮርስ ሁለቱም የኦህዴድ ተላላኪ ኃይል ነው። በሁለቱ መካከል ስላለ ግጭትም የአፍሪካ ኮንፊደንሻል ይዞት የወጣው ሪፖርት ያሳያል። በተለይ በአማራ ክልል የተደረገው ምርጫ ተከትሎ ምርጫውን ካላስፈጸማችሁ ራሳችሁ ናችሁ ከፓርላማ የምትቀሩት፣ ስለዚህ እኛን የሚመለከት አይደለም፣ በአማራ ክልል ምርጫው ተደረገም አልተደረገም ኃላፊነቱን የምትወስዱት እናንተ ናችሁ በሚል በአማራ ብልጽግናና በኦህዴድ ብልጽግና መካከል ከፍተኛ ግጭት ተፈጥሮ ነበረ መሆኑን አፍሪካ ኮንፊደንሻል አስነብበዋል። ከዛ ውጪ 81 የሚሆኑ መቀመጫዎችን ለተቃዋሚ ኃይሎች መደልደሉንም እንደዚሁ በይፋ ይዘው ወጥተዋል። በርካታ አካባቢዎች ላይ አማራ ክልል ምርጫ ለመካሄዱን ግን ያረጋገጡበት ሁኔታ እንዳለ እንደዚሁ የተነሳበት ነው አንደኛው ጉዳይ። እሱንም ወደ እናንተ እናደርሳለን። ወታደራዊ ካውንስል ሊመጣ ነው የሚሉ ጭምጭምታዎች አሉ። ከጭምጭምታም ያለፉ ዜናዎች እየተነገሩ ነው ያሉት። ይሄ ነገር እውነት ነው ወይ? አንድምታውስ ምንድነው? በቀጣይ እንደዚህ አይነት ነገሮች ሲመጡ ምን ማለት ነው የሚለውን ነገር ለማንሳት እንችላለን። ከዛ ውጪ የአማራ አርሶ አደሮች ምርጫውን በተመለከተ እና በአማራ ክልል የታዘቡትን እንደዚሁ ነግረውናል። የአማራ አርሶ አደሮች ሲናገሩ የአማራ ልሂቃን ከሚናገሩት በላይ የተለየ ትርጉም የሚሰጥ ሆኖ አግኝተናል በቅርብ ጊዜ። በእውነት
ያለውን ሁኔታ አካባቢያቸው ላይ የሚመለከቱትን አጠቃላይ ከምርጫው ጋርም ተያይዞ ያለውን ሁኔታ የተመለከቱበትን ሁኔታ በስፋት አንስተዋል። ይሄንንም ፕሮግራም በቀጥታ ወደ እናንተ እናደርሳለን። የአብይንም ውጤት በተመለከተ እንደዚሁ ዶቼ ቬለ ያስነበባቸው ነገሮች አሉ፣ ይዘናቸው የተገኘናቸው መረጃዎችም አሉ በእኛ በኩል። እሱንም ወደ እናንተ የምናቀርብ ነው የሚሆነው። በሌላኛው ትልቁ ደስታ እንግዲህ ዛሬ ሆነው በዋናነትም በሱ መጀመር እንደነበረብኝ አውቃለሁ፣ ግን መጨረሻ ላይ ላድርገው ብዬ ነው። በወለጋ የቢዛሞ ወዝ አንድነት ጉዳይ ነው። ሰሞኑን ከአስረስ ጋር በነበረኝ ቃለ መጠይቅ ላይ አንስቼለት ነበረ። በተለይ ደግሞ በወለጋ የሚንቀሳቀሰው የአማራ ፋኖ በሁለት የተደራጁ ሁለት ቡድኖች መሆናቸውን ተከትሎ እነዚህ ሁለት እዞች መቼ ነው ወደ አንድነት የሚመጡ የሚል በርካታ ጥያቄዎች በህዝብ ዘንድ ይጠየቅ ይነሳ ነበር የነበረው። ይህንንም ተመልክቶ አይ ቲንክ ዛሬ ፍጻሜ ያገኘ ይመስላል። በወለጋ ታላቅ ደስታ ሆኗል። በመላ አማራም እንደዚሁ ደስታ የሆነበት አመራሩንም የሰየመበት ነው። ሌሎች በርካታ ጉዳዮች አሉ፣ ቀጠናዊ ሀገራዊ ጉዳዮች። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ ይሆንላችሁ። ጤና ይስጥልን ወንድም አንሙት፣ እንኳን ደህና መጣህ። እንዴት አለ? አለሁ ደህና። እንኳን ደህና ቆየህ ወንድም ትንግርቱ። ተመልካቾች ሁላችሁንም እንዴት አላችሁ? ሰላም እላለሁ። ይመስገን አንሙት። ቴክኒክ ብጥብጥ አድርጎን ነው ትንሽ ረፈድ አድርገን የመጣ ነው። አድማጭ ተመልካቾቻችን ይቅርታ እንጠይቃለን። ቢቻልና ቢሳካ 12 ተኩል ላይ ለመጀመር ነው ፍላጎታችን። አንሙት 12 ተኩል ማለት በዚህ ሀገር አቆጣጠር ማለት ነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 1 ሰዓት ተኩል ላይ ፕሮግራማችንን ለመጀመር ሙከራ እናደርጋለን። ካልተሳካ ግን አንዳንድ ችግሮች ካጋጠሙን እስከ 2 ሰዓት ባለው ድረስ ለመጀመር ወይንም ደግሞ እስከ 1 ሰዓት ባለው ለመጀመር እንሞክራለን። ብዙ ጊዜያችሁንም ላለመውሰድ ጥረት እናደርጋለን። ስለምታደርጉልን ድጋፍ፣ ስለምትልኩልን ሀሳብ አስተያየት በጣም ደስተኞች ነን። ከልብ እናመሰግናለን። አድማጭ ተመልካቾቻችን አንሙት በርካታ ጉዳዮች እየወጡ ነው ያሉት። አሁን ምርጫውንና ምርጫውን ውጤት በተመለከተ የሚነሱ ነገሮች ወደ ሳይድ ላይን እየተደረጉ ነው የመጡት። በግልጽ ያለም አቀፉ ማህበረሰብ የኢትዮጵያ ሕዝብ ተቃዋሚ ኃይሎችም የታጠቁ ኃይሎችም ወደ ጋራ መግባባት ላይ ደረሱበት ውጤት ተመዝግቧል ኢትዮጵያ ውስጥ። ከዚህ ጋር ተያይዞ በርካታ ኃይሎች የተለያየ አይነት ነገር እያነሱ ነው ያሉት። ከዛ በፊት ግን አንሙት እንደው ሁሉንም ፕሮግራሚንግ ከመጀመሪያ በፊት ወደ ስቱዲዮ ሲገባ አንድ በኦሮምኛ የተጻፈ ጽሁፍ ሰው ላከልኝ። ያንን ጽሁፍ ስመለከተው ትርጉሙን ተርጉሜ ወደ አንተ ለመላክ ሞክሬ አድርጌያለሁና በሱ ብጀምር ደስ ይለኛል። ሁለት አይነት ምስቅልቅሎች ስለምመለከት ማለት ነው። በተለይ በኦሮሞ ሊቃን በኩል የሚስተዋሉ አሁንም ያልጠሩ ነገሮች እንዳሉ በግልጽ የምንመለከትባቸው ሁኔታዎች እንዳሉ ማሳያም አድርጌ ስለተመለከትኩት ነው። አንሙት እንደዚህ አይነት ትርክቶች በአገዛዙ ብቻ የሚንጸባረቁ የሚስተጋቡ ይመስለን ነበር ከዚህ በፊት። ግን በበርካቶቹ ሊቃን ዘንድ የሚዘወተሩ ነገሮች እንዳሉ እመለከታለሁና ይሄ ጽሁፍ በእርግጥም ይሄንን ያሳያል ብዬ ስላሰብኩኝ ጽሁፉን ላንብብልህ ምን እንደሚል ማለት ነው። አይናችንን አማራጭ ከሌለው ነገር ላይ ነቅለን ምርጫ ከሌለ ምርጫ ላይ አይናችንን ነቅለን ወደ ሰሜን እንመልከት ይላል። ይሄንን የጻፈው ጀነራል ከማል ገልቹ ነው። ፊለኖ ኢንጅሬራ ነው የሚለው። ከሌለ ምርጫ ላይ አይናችንን እናንሳ ነው የሚለው። እኛ ምርጫ ተደርጓል እየተባለ በተለያየ መንገድ የሚነሱ ነገሮች አሉ። እሱ ራሱ እዛው ሀገር ውስጥ ሆኖ ከሌለ ምርጫ ላይ አይናችንን ነቅለን ወደ ሰሜን እንመልከት የሚል ነገር ነው የሚያነሳው። በዚህ ውስጥም ቀደም ሲል ስጮህበት እንደነበረው ሁሉ የሰሜን አራዊት ነው የሚለው። እንግዲህ የሰሜን ኃይሎችን አንሙት እዚህ ጋር በተደጋጋሚ በብልጽግና ኃይሎች አብይ አህመድን ጨምሮ ይሄንን ቃል ሲጠቀሙ ተናግረናል ከዚህ በፊት። አብይ አህመድም ወለጋ ሄዶ ገዳይም እያለ ሲያወራ ታስታውሳለህ። ከዚህ በፊትም ደግሞ ከዚህ በተለየ መንገድ የሰሜን ጭራቆች የሚል ቡልጉን ካባ የሚል ቃል ሲጠቀሙ ትመለከታለህ። በተመሳሳይ አሁንም እዚህ ጋር ጀነራሉ የተጠቀመው የሰሜን ጭራቆች የሚል ቃል ነው። የሰሜን ጭራቆች የሚል ነው። ሰሜን አራዊት ብልጽግናን የሰሜን አራዊት ብልጽግናንና ኦሮሞን ለይተው አያዩም ይላል። የኦሮሞንና የደቡብን ሀብት ሲበሉ የነበሩ ሲሆን ይህንን የቀማቸው ብልጽግና በመሆኑ ብልጽግናን ቢጠሉም በከባድ ተቃውሞ ከስልጣን ያባረራቸው የኦሮሞ ሕዝብ መሆኑን ጠንቅቀው ያውቃሉ ይላል። እንግዲህ እዚህ ጋር ሁለት ነገር ነው የሚያነሳው አንሙት። መጀመሪያ የሰሜን ኃይሎች በአገዛዙና በኦሮሞ ሕዝብ መካከል ያለውን ልዩነት አይገነዘቡም ብሎ ያስቀምጥና በኋላ ላይ ደግሞ ራሱ ያባረራቸው የኦሮሞ ሕዝብ መሆኑን ጠንቅቀው ያውቃሉ ሲል ያስቀምጣል።
ከዛ በኋላ ምንድነው የሚለው ከዚህ ቁጭት ለመውጣት እንደ ፈረንሳይ ቀኝ አገዛዝ ያለምንም ርህራሄ ሊያጠፉን እንዲሁም የሰፈራ ለውጥ ሊያመጡ ይመጣሉ። ከዚህ በኋላ በእኛና በእነሱ መካከል ርህራሄ ይመጣል ብሎ ማሰብ ራስን ማታለል ነው። ሁሉም ነገር ለኛ ዘግይቷል። የሰሜኑ ተስገብጋቢ ተሰብስቦ እርስ በርሱ ተደጋግፎ በሻዕቢያና በግብጽ ጀርባ ታዝሎ ይሄንን ታዝሎ ይመጣል። ይሄንን ማክሸፍ ከሁሉ ነገር ይቀድማል። ከነርሱ ጋር አብረው የሚጨፍሩ የኦሮሞ ሰዎችና ኃይሎች መሪዎቹና አጃቢዎቹ በፊንፊኔ በገቡለት ጥይት ወደነሱ ይዞርባቸው ካለፈ ታሪክ የማይማሩና ለምን ይሄንን መምረጥ እንዳለባቸው ለምን ይሄንን እንደመረጡ ለሰው አይገባም። ለአብይና በብልጽግናን ከመጥላት የተነሳ ብቻ ሳይሆን ህዝብንና የነገውን ትውልድ መኖሪያ ለማጥፋት ከዋናው የኦሮሞ ጠላት ጋር ጥምረት መፍጠር ውርደት ነው። ህዝቡ ድሉን እንደ ኦሮሞነቱ መጠበቅ ስላለበት የብልጽግናን ዱላ ዘረፋ በትዕግስት እያሳለፈ እንዳለ አውቀን የብሔሩን ኃይል እንዳናባክን መልእክቴ ነው። እንግዲህ በልሂቃኑ መካከል ትብብር ይደረግ እያለ ጥሪ ያቀረበ ነው አንሙት። በሁሉም የኦሮሞ መኖሪያዎች ላይ የተካሄደ ያለውን የውጊያ ውርደት ለብልጽግና መዳከምና መውደቅ ምልክት መሆኑን ለራሳችሁ ነግራችሁ መስማት የማይገባውንና ይሄንን ውሸት መግለጫ ስብከት ብትተውት ለእናንተ የተሻለ ነው። ህዝቡም ካድሬው አሁን እያደረገች ያለችውን ነገርና ንቃችሁ ትታችሁ ብልጽግና ከዚህ አስነዋሪ ተግባር እንዲወጣ ያለምንም ልዩነት በአንድነት ማስገደድ መጀመሩ መፍትሄ ነው። እያንዳንዱ እርምጃ መንግስትን ለመጣልና ለማዳከም ሳይሆን ዋናውን የሰሜንን ጠላት ለማሸነፍ በእጃችን ያለውን ዱላ ካላስገደድን በስተቀር ከስራችን ሊሰበር እንደሚችል መረዳት አለብን። በዚህ መልክ የሚመጣ የማህበረሰቡ ጥንካሬ እንደ ማህበረሰቡ ራስን በመዘጋት ለአደጋ ይዳረገልን ይህንን ችግር ከመሰረቱ ለመፍታትም ጭምር እድል ይፈጥራል እያለ ያስቀምጣል። ይህ አስተሳሰብ የዚህ ግለሰብ ብቻ አስተሳሰብ አይደለም። ማንነሙት በአንድ በኩል ብልጽግና እየተሸነፈ ነው ይላል። የሚያሳየው ተረቱንና ቀልዱን ትተን ሐቁን እንጋፈጥ እያለ ጥያቄ እያቀረበ ነው። ሐቁ የሰሜን ኃይሎች ተደራጅተው በሀገሪቱ ካሉ ሌሎች ኃይሎች ጋርም በጋራ በትብብር ጥምረት ፈጥረው እየመጡ ነው የሚለው። ይሄንን ቀልድ ይሄ ምርጫ ምናምን የምትሉትን ያልተደረገ ዝባዝንኬ ትታችሁ እውነታውን እንጋፈጥ። እውነታው እነዛ የሰሜን ኃይሎች እየመጡ ነው። በእሱ አባባል እንግዲህ እሱ የሚጠራበትን ቃል አልመዚጋ መጠቀም አልፈልግም አንሙት። በዛ መንገድ ይሄ አገላለጽ በነገራችን ላይ የኦህዴድ ዲክሽነሪ ሚኒንግ ኦፍ ዘ ኖርዝ ሰሜኑን እና የሰሜኑን ማህበረሰብ ለመግለጽ የሚጠቀምበት ቃል ነው። በነገራችን ላይ በጣም ስር የሰደደ ቃል ነው። መንግስታዊ ቮካብለሪ ነው። መንግስታዊ አገላለጽ ነው። የሰሜን ጭራቆች፣ የሰሜን አውሬዎች። በዚህ ላይ ቢኔንሶ ተካባ ነው የሚለው። ሌላ ቦታ ላይ ቡልጉ ካባ እያለ ይጠራል። የሰሜን ጭራቆች ይላል። ሌላ ቦታ ላይ ደግሞ የሰሜን አውሬዎች እያለ ነው የሚጠራው። በአንድ ሀገር ውስጥ ስለሚኖሩ ህዝቦች አይደለም ይሄም ግለሰብ የሚያወራው። ይሄ አገላለጽ በኦህዴድ ውስጥ መንግስታዊ ነው። ቅድም እንዳልኩ አንሙት አገዛዙ እየተሸነፈ ነው። የሰሜን ኃይሎች ጥምረት ፈጥረው ይሄንን ነገር ትተን ስለማይቀረው እውነታ ወደ ሰሜን እንመልከት ነው ይሄ ሰውዬ እያለ ያለው። በዚህ ሂደት ውስጥ በተለይ ደግሞ የኦሮሞ ኃይሎች በጋራ የሚመጡበትን ከሌሎች ኃይሎች ጋር ኢትዮጵያ ውስጥ ካሉ ኃይሎች ጋር የሚደረገውን ትብብር የራስን መንግስት ለማውደም እንደሚደረግ ትብብር አድርጎ ያነሳዋል። በዛ መንገድ ይቆጥረዋል አንሙት። አጠቃላይ በቀደምም ከዚህ ጋር የዚህ ሰው የንግግር በተመለከተ ተመሳሳይ ምላሽ ሰጥተን እናውቃለን። ዛሬም ተመሳሳይ ነገር እየጻፈ እንዳለ እንመለከታለን። ከዚህ ጽሁፍ ግን ሁለት እውነታ እንረዳለን። አንድ ከምርጫው ጋር የተያያዘውን እውነታ እነሱም ጭምር ሊያስተባብሉት የማይችሉት ደረጃ ላይ መደረሱን በግልጽ እየተናገሩ እንዳሉ በግልጽ እንገነዘባለን። ሁለተኛው እውነታ ግን ሌላውን የሀገሪቱ ማህበረሰብ ሌላውን የሀገሪቱን ህዝብ እና ይሄንን ስርዓት እንዴት ነው የሚመለከቱት? ከዚህ ስርዓት ጋር ተጠልለው የሚኖሩ የኦሮሞ ልሂቃን የሚለውንም በትክክል እንድንገነዘብ የሚያስችል ነው። በሌላ በኩል ከሌሎች ኢትዮጵያውያን ጋር የሚደረጉ ትብብሮችን ጸረ አገዛዝ ትግል የሚያደርጉ የኦሮሞ ኃይሎችንም
ምን አይነት ጫና ውስጥ ለመክተት ፍላጎት እንዳለ በአንዳንድ ልሂቃን በኩል በትክክል የሚያሳይም ጭምር እንደሆነ መለከታለሁ። ይሄ ጫና በነገራችን ላይ በኦሮሞ ኃይሎች ብቻ ሳይሆን በትግራይ ኃይሎችም በአማራ ኃይሎችም በሌሎችም ይሄ ከአንድ ከራስ ለምሳሌ የአማራው ኃይል ከሌሎች ጋር በሚያደርገው ትብብር ውስጥ ተመሳሳይ ፈተናዎችን ሲያልፍ መለከታለሁ። የትግራይ ኃይሎችም ከሌሎች ኢትዮጵያውያን ጋር በሚደረግ ትብብር ላይ ሲሰማሩ ተመሳሳይ ጫናዎች ሲመጡ እመለከታለሁና እንዲህ አይነት ነገሮችን ያስተጋባበት ነውና በርካታ ጠቃሚ ነገሮች ያሉት መስሎ ይሰማኛል። እንዳልኩ ስድቡን፣ ትርክቱን፣ ጅምላ ፍረጃውን፣ ጥላቻውን ወደ ጎን እንበልና በግልጽ ከዚህ ጽሑፍ የምንረዳቸው ጠቃሚ ነገሮች ምንድናቸው የሚለው እንድናነሳ ብዬ ነው። አንሙት። መልካም እንግዲህ የልሂቃኑና አሰላለፍ በተለይ ከዚህ ከብልጽግና አገዛዝ ጋር በተያያዘ የልሂቃኑ አሰላለፍ ብዙ ጊዜ ግራ ሲያጋባን ተመልክተናል። አሁን አጠቃላይ በመላ አገሪቱ ያለው የጸረ አገዛዝ ትግል የተጠናከረ መምጣት አንዳንዶቹ የፊት መሸፈኛቸው ወይም ከተደበቁበት እየወጡ ማስካቸውን እንዲያነሱ ከፊታቸው ላይ የሆኑ ነው ያሉት። ባለፉት በ8 ዓመታት ውስጥ የመጀመሪያዎቹን 5-6 ዓመታት ምንም ሳይሉ የምትመለከታቸው ሰዎች አሁን ለምንድነው እየወጡ መናገር የጀመሩት ብለን ከዚህ ቀደም አንስተን ነበር። ገና የመጡም ይናገራሉ ብለናል። በነገራችን ላይ ገና ከጀርባ ያደፈጠው የኦህዴድ ኃይል እነ ኩማ ደመቅሳ እና አባዱላ የሌላው ኃይል ገና ወጥቶ መናገር ይጀምራል። ትግሉ ይሄ የጸረ አገዛዝ እንቅስቃሴው በመላ አገሪቱ ተጠናክሮ በቀጠለ ልክ በዛ ልክ መምጣታቸው የሚጠበቅ ነው። እነማን ምን አይነት አቋም አላቸው፣ እነማን መቼ መናገር ጀመሩ የሚለው ነገር ብዙ ጊዜ የሚታወቅ ነው። እንግዲህ ከማል የሚለው የሰሜን አውሬዎች ነው ያለው። እነሱ በብልጽግና ፓርቲና በኦሮሞ ሕዝብ መካከል ያለው ልዩነት አያውቁም፣ በአንድ ላይ ነው የሚመለከቱት እያለ ነው የሚመለከተው። ነገር ግን በአጠቃላይ ልሂቃኑ እንዴት ነው እየተመለከቱት ያሉት? ለምሳሌ ብልጽግና የኦሮሞ ሕዝብ ለኦሮሞ ሕዝብ ምንድን ነው? እዚህ ላይ ምን አይነት አታዮች አሉ? በአንድ በኩል ለኦሮሞ ሕዝብ ጠላት ነው የሚል ቦልዱን የወጣ አመለካከት አለ። ይህንን የሚያራምድ ልሂቅ አለ። ለኦሮሞ ሕዝብ ጠላት ነው ብሎ የሚያምኑ ማለት ነው። ይሄ አገዛዝ የኦሮሞ ሕዝብ ጠላት ነው። የኦሮሞ ሕዝብ በየትኞቹም ስርዓቶች በኢትዮጵያ ያልደረሰበት ግፍ እየደረሰበት ነው። ያላየው ምዝበራና ስቃይ እያየን ያለው። ስለዚህ ይሄ ስርዓት ጠላት ነው ብለው የሚያምኑ አሉ። ይሄንን እምነታቸውን በሁለት መንገድ ያንጸባርቁታል። ገሚሱ ወታደራዊ ትጥቅ ትግል እናደርጋለን ብለው በወታደራዊ ትጥቅ ትግል ይሄን አገዛዝ መጣል አለብን ብለው እየተዋጉ ነው ያሉት። ገሚሱ ከወታደራዊ ትጥቅ ትግል በመለስ ይሄንን አገዛዝ አስወግደን ነገር ግን የሽግግር ስርዓቱን ተቆጣጥረን አሁንም የህዝባችንን ጥቅምና መብቶች ማስከበር አለብን ብለው የሚያምኑ አካላት አሉ። ሁለተኛው አካል ደግሞ ጠላትም ቢሆን የኛው ጠላት ነው፣ መጥፎም ቢሆን የኛው መጥፎ ነው። በፈረንጆቹ እንደሚባለው ስቱፒድ ነው ግን የኛ ስቱፒድ ነው። ስለዚህ ቢበድለንም ቢያጠቃንም ልዩነቶቻችንን አቻችለን በደላችንን ችለን ስርዓቱን እናትርፈው፣ ከብልጽግና የከፉ ጠላቶች አሉን ብለው የሚያምኑ ደግሞ ልሂቃን አሉ። ምንም ይሁን ምንም የኛው ነው። ስለዚህ ይሄንን ስርዓት የሚያስወግድ ወይም የሚተካ ሌላ አካል ካለ በአንዳንዶቹ አባባል ባዕዳን የሚሉት ያ ከመጣ ለኛ ጥፋት ነው ብለው የሚያምናሉ። ይሄንን ባይዘው አገዛዙም ኦህዴድን በደንብ የሚሰብከው ነው። እኛ ከሌለን ትጠፋላችሁ፣ ኦሮሞ ድልህ ሊነጠቅ ነው፣ የመጥፋያ ጊዜህ ነው፣ አንድነት ያስፈልገናል፣ በጋራ ነው መሰለፍ ያለብን። ስለዚህ ጠላት ነው ብለው ያመኑት ብለው የተሰለፉትን አሁን እዚህም ጽሑፍ ላይ እንደምትመለከተው እንደ ሞኞች ከጠላት ጋር የተሰለፉ ከሰሜን ምናምኖች ጋር የተሰለፉ ስለሆነ ሞኞች ያልገባቸው አድርገው ይስሏቸዋል።
አይ ይሄ አገዛዝ የኦሮሞን ህዝብ ምን እያደረገው ነው ያለው? የት አካባቢ ምን እየሆነ ነው ያለው? ምን እየተፈጸመ ነው ያለው የሚለውን በደልና ጥፋት መመልከት አይፈልጉም። ምክንያቱም እነዚህ አካላት እንደ ልሂቅ ጥቅማቸው ተከብሮላቸው የተቀመጡ ናቸው። ከማልገልቹ ከኤርትራ ምናምን ከስደት ከምን ተመልሶ ፓርቲ አቋቁሞ ሹመት ተሰጥቶት ከዛ ተነስቶ ጥቅሙ ተከብሮለት አዲስ አበባ ውስጥ ምናልባትም መሬት ሸጦ ወይም ሌላም ነገር ተደርጎለት እየኖረ ነው ያለው። ለነዚህ በስርዓቱ ዙሪያ ለተሰበሰቡ የቢዝነስ ሰዎች የፖለቲካ ልሂቃንና መሰሎች ይሄ ስርዓት ለነሱ ከየትኛውም ስርዓት የሚበልጥ ለኦሮሞ ህዝብም የሚጠቅም የነሱንም ጥቅም ያስከበረ ስለሆነም መቀጠል ያለበት እንከኖች ቢኖሩበት እንኳን እሱን ማረም ያለበት እንጂ ሊወገድ የማይገባው አድርገው ይመለከቱታል። በተለይ ስርዓት በእነሱ ቋንቋ ባዕድ በሚባል ሊተካ አይገባም። ስለዚህ ሁሉም አቅሞች፣ ሁሉም ልሂቅ፣ ሁሉም አመለካከት ወደ አንድ መጥቶ መመከት መቻል አለብን። አስነዋሪ ነው። የኦሮሞንና የደቡብን ሀብት ሲበላ የኖረ ነው ብለህ ህዝብን ባቅጣጫ በአካባቢ በዚህ ልክ ካንድ ጀነራል ማዕረግተኛ በማይጠበቅ ደረጃ መናገር እኔ እንግዲህ ይሄንን ማውገዝ ያለባቸው ሴንሰብል የሆነ የኦሮሞ ልሂቅ ካለ ስሜት ያለው ህዝብን አብሮነትን አገርን የሚያስብ ካለ እንዲህ ያለውን አመለካከት ኢንፋክት ከዚህ የከፋ ነገር ስለሚሰሙ ብዙ አይደንቃቸው ይሆናል፣ ብዙ አይገርማቸው ይሆናል። ከዚህ የከፋ ስለሚሰሙ በነገር ላይ እኛ ታየ እንደዚህ አለ እነ ሚልኬሳ እንደዚህ ተናገሩ ጃዋር እንደዚህ አለ ብለን አማራውን በተመለከተ ገዢው ቡድኑ የሚያራምዳቸውን አመለካከቶችና አቋሞች ስንናገር እነሱ ለካ ከዚህ የከፋ ሁሉም የሚያውቀው እጅግ በጣም ብዙ ነገር ነው የሚያውቁት። ስለዚህ ብዙ አልደነቃቸውም በእነሱ መነገሩ ዛቤት ያለ ነገር መሆኑ በእነሱ ሲነገር ያማራው ሚዲያ ተዋናይ ሐሳቡን አንጸባረቀ ሐሳብ ሰጠበት እንጂ በእነሱ ዘንድ በብዛት የሚታወቅ ነው። ምናልባት የዚህ ሰውዬ ንግግር እነሱ ከሚያውቋቸው ሌሎች ሰዎች ንግግር አኳያ በጣም ኤሌመንታሪው ሊሆን ይችላል፣ በጣም ትንሹ ንግግር ሊሆን ይችላል። ከዚህ አኳያ እኔ ይሄ አገዛዝ ብዙ እንደሚያደርግ እናውቃለን፣ ብዙ ማኒፑሌት እንደሚያደርግ እናውቃለን። እነዚህ ሰዎች አሁን መተው መናገር የጀመሩት ለምንድን ነው? ኢሊሌ ላይ ተሰብስበው ስካይላይት ሆቴል ተሰብስበው ያ ሁሉ አቋም እንዲራመድ የተደረገበትን አግባብና ምክንያት እናውቃለን። ለምንድን ነው ኦህዴድ ያንን ኦርጋናይዝ ማድረግ የፈለገው? ይኸውልህ ይሄ አገዛዝ ለኛም ጠላት ነው የሚሉ ልሂቃን አሁን እያደረገ ባለው ነገር በመመዘን ብቻ ሳይሆን ወደፊት ሊያስከትል የሚችለውን እንዲህ ያለ ክፋት ህዝብን እንደ ህዝብ ሃይማኖትን እንደ ሃይማኖት ለይቶ የማጥቃት እንቅስቃሴ ወደፊት ሊያስከትል የሚችለውን አደጋ ከመረዳትና ከመስጋትም በሚመነጭ ነው። ይሄ አገዛዝ ይሄ ገዥ ቡድን የኛም ጠላት ነው የኦሮሞ ህዝብም ጠላት ነው ብለው ቢያንስ በይፋ በአደባባይ መናገር ጀመሩት። እነዚህ ሰዎች ለምን መቼ መናገር ጀመሩ? ለምን አሁን መናገር ጀመሩ? ምን ረዳው ነገር እንዳለ ሆኖ ማለት ነው። እኔ በአጠቃላይ ግን እንዲህ ያለው አመለካከት ለህዝብ የሚጠቅም አይደል። እንዲህ ያለ እየተናገረ ያለው ከዚህ ሁሉ እድሜ በኋላ ከዚህ ሁሉ ወታደራዊ ህይወት በኋላ ከዚህ ሁሉ የፖለቲካ ህይወት በኋላ እንዲህ ያለ አቋም እያራመደ ያለው የኦሮሞን ህዝብ ጠቅማለሁ ብሎ ከሆነ በዚህ መንገድ የሚጠቀም የኦሮሞ ህዝብ የለም። ይሄማ ኦፍ ኮርስ ያገዛዙ የገዥ ቡድኑ ልሂቃን የሚናገሩት ነው። የት ድረስ ሊሄዱ ይችላሉ እነዚህ ሰዎች? ያፈሩ ለታ ብለን እኮ አንስተን እናውቃለን። የሆነ ቀን ያፍራሉ። የህዝብ ትግል የጸረ አገዛዝ ትግሉ እየተጠናከረ በመጣ ቁጥር አገራዊ ህብረትና ትብብር እየተጠናከረ በመጣ ቁጥር ወደ እፍረት ይሄዳሉ፣ ወደ ማፈር ይሄዳሉ። ያፈሩ ለታ ምን ሊያደርጉ ይችላሉ? ጨፌውን ሰብስበው ሪፈረንደም ይጠይቃሉ ብለናል። ህዝብን በህዝብ ላይ የሁቱን ሚሊሻ አምሳያ እያደራጁ ባሉበት ሁኔታ ህዝብን በህዝብ ላይ ለመቀስቀስም ይሰራሉ ብለናል። ለነገሩስ ያደራጁት የሰበሰቡት ሚሊሻ ኦሮሚያ ላይ የሚታገላቸውን የኦላ ታጣቂም ሊመክትላቸው አልቻለም። መሰላቸቱን አፈሳውን በየጦር ግንባሩ የኦሮሞ ወጣት ከእስር ቤት አይቀር ከናቱ ጉያ እየተወሰደ እየሞተ እንደሆነም ያውቃሉ። ከነዚህ ሁኔታዎች በመነሳት የሚራመደው ይሄን የመሰለው አታያይ ይሄን የመሰለው አካሄድ ለኦሮሞ ህዝብ የሚጠቅም አይደለም። የኦሮሞ ህዝብ ጥቅሙን ያውቃል፣ ከማን ጋር ምን እንደሚያደርግ ያውቃል። በካድሬ ጩኸት በካድሬ ቅስቀሳ
በገዢ ቡድኑ ቅስቀሳ እነዚህም በመሰሉ ጦረተኞች ቅስቀሳ ዘላቂ ጥቅሙን አሳልፎ ሊሰጥ ይችላል የሚል መደምደሚያ የለኝም። ሰለባ የሆነ በጣም ብዙ እንዳለ ስለምናውቅ ማለት ነው። ሰለባ ይሆናል። ምን ጥያቄ አለው? አማራ ላይ በዚህ ምርጫ እንኳን አማራ ላይ የተደረገው ሸፍጥ እኮ ኦሮሚያ ላይ ተደርጓል። በየገጠሩ በየቀበሌው ስንት ነገር ነው ሲደረግ የነበረው። ስለዚህ ዲሞክራሲያዊ መብቱን ኤክሰርሳይዝ ከማድረግ አኳያ እንኳን እንደሌላው ኢትዮጵያዊ መብቱን ተነጥቋል ትናንትና። ይሄንን በተለየ መንገድ ልንመለከተው አንችልም። የጋራ ጥቃት ነው። በዚህ አገዛዝ እየተጠቃነ ያለው ነው። ተረኛ ነኝ ብሎ ሁሉ ነገር እጄ ላይ ነው ብሎ ህዝብን እንደ ህዝብ ሌላውን በማግለል የስልጣን ቤተኛና ሌላውን ባይታወር አድርጎ እያበደ ያለ የለም አይደለም፣ ከሚገባው በላይ አለ። ያ ለራሱም አይጠቅምም፣ ለኦሮሞ ህዝብም አይጠቅምም። ነገ ዋጋ ይከፍልበታል። ይሄንን ሩቅ ሳይሄዱ ትንሽ ወደ ኋላ ሄዶ ባለፉት ዓመታት ውስጥ የነበሩ የስልጣን ፓወር ተቆጣጣሪ የነበሩ አካላትና ልሂቃን የት ናቸው የሚለውን መገንዘብ በቂ ይመስለኛል። ይሄንን የተገነዘቡ ሰዎች ናቸው ይሄ አገዛዝ ጠላታችን ብቻ ሳይሆን አስከፊና ዘላቂ ጠላትም እየገዛብን ነው ብሎ የተረዱት ከዚያ አኳያ ይመስለኛልና የነዚህ ሰዎች ንግግር ምናልባት በዋነኛነት እያነበቡት ነው እየሰሙት ነው። ኢትዮጵያውያን እያነበቡት ነው እየሰሙት ነው። ምን አይነት ልሂቃን እንዴት ይታሰባል የሚለው ለመገንዘብ ግን ትልቅ ጉልበት የሚሰጥ ነው። ከዚህ በመን ይሄ የዘር ጭፍጨፋ ጥሪ ነው። በነገር ላይ ይሄ በአቅጣጫ ስለተጠራ ብቻ አይደለም፣ ህዝብ ነው የተጠራው። የሰሜን ህዝብ ማን እንደሆነ ይታወቃል። ለዛ ህዝብ ላይ በዚህ ደረጃ እንዲህ ያለ የጭፍጨፋ ጥሪ አንዱንን እንመክት ጥሪ ሲቀርብ ከፖለቲካ አመለካከት ከሪዮት ዓለም ከምናምን የወጣ ዘረኛነት ነው። ፍጹም ዘረኛነት ነው። የለየለት ዘረኛነት ነውና ከዚህ አኳያ መታየት ይችላል ማለት ነው። እንደው ድምጽህ ርቆኛል፣ የተሰማኝ አይደለም። ምናልባት የኔ ኔትወርክ ይሆን? ያ አይ ቲንክ ድምጽህ የተቋረጠ ይመስለኛል። ትንግርቱ እንግዲህ እኔ በዋነኛነት ምናልባት ትንግርቱ ተመልሶ ወደ ሌላ ርዕስ ካልወሰደ ዛሬ ለምሳሌ ኦላ መንገድ ለአንድ ሳምንት ዘግቶ ውጊያ ሲያደርግ ነው የነበረው። ካገዛዙ ሰራዊት ጋር ነው ሲዋጋ የነበረው። ተከታታይ ቀናት ያስመዘገባቸውን ወታደራዊ ድሎች ይፋ ሲያደርግ ነው የነበረው። በዚያ በጣም በርካታ ያገዛዙ ሰራዊት ሲዋጋ ነበረ፣ ሲያቆስል ሲደመስስ እንደነበረ ይፋ ሲያደርግ ነው የነበረው። ዛሬ ባወጣው መግለጫም የትናንትናውን ምርጫ ጨምሮ ምን አይነት ሂደት ውስጥ እንደነበረ የታወጀው የጉዞ እግድ ምን አይነት አፈጻጸም እንዳለው ሲናገር ነበር። አያይዘን በዛው ብናየው ብዬ ነው። ስለዚህ ሁለት ዓላማ የነበረው አቋምን ያራምድ ነው፣ እርምጃን ያራምድ ነው የወሰድ ነው ብሏል። የመጀመሪያው አገዛዙ ለቲያትር ምርጫ የተመካባቸውን የሰራተኞች የቁሳቁስና ቀድሞ ምልክት የተደረገባቸውን የምርጫ ካርዶች ትራንስፖርት በመቆራረጥ አብይ አህመድ ያለምንም ችግር በህዝባችን ላይ ድራማ መስራት እንደማይችል ማሳየት ነው ይላል። አንደኛው ኦኤልኤ አሳው ወይም ኦነግ ኦነሳ አሳልፎት የነበረውን ምርጫ በተመለከተ ሲናገር ማለት ነው። ሁለተኛው የእገዳው ዓላማዎች ሁሉንም ዋና መንገዶች በመቆጣጠርና ሰራዊታችንን በሁሉም የኦሮሚያ ዞኖች በማንቀሳቀስ ካገዛዙ አስተዳደራዊና ወታደራዊ ቁጥጥር ውጭ ያለውን ሰፊ ኦሮሚያን ግዛት በቀጥታ ማሳያት ነበር። ሁለቱም ዓላማዎች ሙሉ ለሙሉ ተሳክተዋል ነው የሚለው። ስለዚህ እነ ከማል ገልቹ ባሉበት ኦነግ ኦነሰ ደግሞ እንደዚህ ያለ ትግል ውስጥ ነው ያለው። ታንዛኒያ ዛንዚባር ድረስ ዳሬ ሰላም ድረስ ከዚህ አገዛዝ ጋር ተመላልሰዋል። ባንኩም ታንኩም እኛ እጅ ላይ ነው፣ ምንም አይቸግራችሁም ኑልን ተብለዋል። አብረን ሆነን ፋኖንና ሻቢያን እንውጋም ተብለዋል። ለዚህ ሁሉ አንመችም ብለው ከዚህ አገዛዝ ጋር እየተዋጉ ነው ያሉት። በእነሱ የሚሳበበውን የንጹሃን ጭፍጨፋ በተመለከተ እንኳን ገለልተኛ አካላት እየመጡ ያጣሩት እያሉ ጥሪ ሲያቀርቡ ነበር። እኔ ድርጅቱን ለማንጻት አይደለም ይሄን አስተያየት የምሰጠው፣ የሚሉትን ነገር ግን እንደሚሉት አርጌ ማቅረብ ተገቢ ስለሆነ ነው። ስለዚህ አገዛዙ ያዘጋጀው ያደራጀው
ኢመደበኛ ስቴት አፍሌትድ የሆነ ሚሊሻ ነበረ። ያ ሚሊሻ ሲጨፈጭፍ ነው የነበረው። ያ ሚሊሻ አሊ ዶሮ ላይ መቸለታ ንጹሃንን እኮ አግቷል። መቸለታ አይደለም 8 ዓመት ሙሉ ነው ኢንፋክት። ግን መቸለታ የነበረው እገታ ላይ የሰማነው መረጃ ምንድነው? የተወሰኑት አርቲፊሻል ድሬድ አድርገው የነበሩ አጋቾች ፍልቅልቅ ላይ አባይ መውረጃ ላይ በኦሮሚያ ጸጥታ መዋቅር ውስጥ ሆነው ይሰሩ የነበሩና እዛ ኬላ ላይ የምናውቃቸው ናቸው ነው የተባለው። ታግቶ የነበረ አንድ ሰው ምስክርነት ነው ይሄ። እነሽ መልስ በዚህ ደረጃ ያደራጁትን ታጣቂ ኃይል ይጠቀማሉ። ይሄንን የኔ አይደለም እያለ የሚታገል ኃይል ነው ይሄ ለማለት ፈልጌ ነው። ስለዚህ የልሂቃኑ አሰላለፍ በአንድ በኩል እንደዚህ አገዛዙን ካገዛዙ ሰራዊት ጋር በየቀኑ የሚዋጋለ፣ በሌላ በኩል ነፃ ይመስላሉ፣ ገለልተኛ ይመስላሉ፣ ረፍት ላይ ወጡ ጥራተኞች ይመስላሉ። ነገር ግን ያገዛዙ ኢነብለር፣ የጭፍጨፋ ኢነብለር፣ የጸረ ህዝብ እርምጃዎች ኢነብለር ሆኖ የተሰለፉ ደግሞ እነዚህ መሰል ሰዎች አሉ። ኦሮሞ አንድ ሆነህ መክት ችግር እየመጣ ነው ያሉኮ መግለጫ ያወጣ ኦነግ የሚባል ፓርቲም እኮ አለ። የትኛው ኦነግ እንደሆነ ግራ የሚገቡ ቢሆኑም ማለት ነው። በዚህ መንገድ ኦሮሞ አይጠቀምም ብለው ደግሞ የአብይ አህመድን ክፋት ወንጀል የገዥ ቡድኑን ሴራዎችና ደባዎች እያጋለጡ ያሉ ደግሞ በውጭ ሀገር የሚገኙ ደግሞ ሌሎች ታጋዮች ደግሞ አሉ። እንስማማለን ከሁሉም ጋር በሁሉም ነገር ማለት አይደለም። የዚህን አገዛዝ ነውረኝነትና አስከፊነት በተመለከተ ግን በደንብ እየገለጹት ነው ያሉት። እኛም እየገለጽ ነው ያለነው። ቢያንስ በዚህ ጉዳይ ላይ እንስማማለን። የዚህን አገዛዝ ጨፍጫፊነትና አስከፊነት በአንድ ቋንቋ እየገለጽ ነው የሚለውን ላንሳ ብዬ ነው ወንድም ማለት። ስለዚህ ምንድነው ግን መግለጫው ላይ ኦነግ ያነሳቸው በጣም ጠቃሚ ነጥቦች አገዛዙ የኦሮሞን ህዝብና ዓለም አቀፍ ማህበረሰቡን ይቅርና የራሱን ካድሬዎችም ማታለል አልቻለም ይላል። ትናንትና ከወጣው የአፋብን መግለጫ ጋር ልትረዳው ይችላል። አንድ ቋንቋ እያወራ ነው ይል ጸረ አገዛዝ ትግል የሚያደርገው አካል በሙሉ ወታደራዊ ትግል ላይ ያለው ሰላማዊ ፓርቲ ፖለቲካ ውስጥ ነኝ የሚለው በውጭ ሀገር በስደት ሆኖ መታገላለሁ የሚለው አንድ ቋንቋ እያወራ ነው ስለዚህ አገዛዝና ስለሚሰራቸው ድራማዎች ማለት ነው። ስለዚህ ምንድነው የምርጫው ህጋዊነትና ቅቡልነት ቀድሞውኑ የተደመደመ ጉዳይ ነው። የታወጀው እገዳ አብይ አህመድ ማንንም ማታለል የማይችልበትን ነባራዊ ሁኔታ ፈጥሯል። በመሆኑም እገዳው ከነገ ጠዋት ጁን 3 ጀምሮ ተነስቷል። ትግላችን ግን ይቀጥላል ነው የሚለው የኦነግ ኦነሰ ከፍተኛ እዝ ያወጣው መረጃና በአጠቃላይ ልሂቃኑ እነሱ የሚፈልጉት እነ ከማል የሚፈልጉት እኛ ጸረ ኦሮሞ ቅስቀሳ እንድናደርግ የኦሮሞን ህዝብ በአንድ ላይ ጨፍልቀን ስም እንድንሰጥ እንድንፈርጅ ነው የሚፈልጉት። እንዲህ ያለን የፖለቲካ ሞኞች አይደለም። ግን አብረነው የኖርነውን ማህበረሰብ ምንነት እናውቀዋለን። ሁለት ነገር ነው የሚያነሳው። አሁን ስለዚህ መሐላ ነሙት። እሺ ቀጥል ወንድም። ድምጼ ይሰማሃል? ነሙት ይሰማል? ይሰማል። ኦኬ። አይ ማለቴ ሁለት ነገር ነው የሚያነሳው እዛ ላይ። በአንድ በኩል የሰሜኖቹ ኃይሎች በአገዛዙና በኦሮሞ መካከል ልዩነት የለም፣ ልዩነቱን አያውቁትም፣ ልዩነትም አበጅተው አይደለም የሚታገሉት የሚል ነገር ያቀርባል። በአንድ በኩል ክስም ይመስል ነገር ያቀርባል። በሌላ በኩል ግን ማጠቃለያው የራሱ ንግግርና የራሱ ጽሑፍ ላይ ማጠቃለያው ላይ ደግሞ በአገዛዙና በኦሮሞ ኃይሎች መካከል ልዩነት እንደሌለ አድርጎ ራሱ ኮንክሉድ አድርጎ ስለዚህ ሁሉም ኃይሎች በጋራ ይሄንን አገዛዝ እናድንና በሀገሪቱ ውስጥ ራሳችንንም ጥቅማችንንም እናስከብር እያለ ጥሪ ሲያቀርብ ደግሞ ተመለከተዋል። በአንድ በኩል ሰሜኖቹ የተከሰሱበትን ክስ ራሱ ይከስና ራሱ መልሶ ደግሞ በእኛና በአገዛዙ መካከል ልዩነት የለም፣ ልዩነት አለ ብለን የምናስብ ከሆነ ደግሞ ተሳስተናል እያለ ሲናገር ተሰማዋል ማለት ነው። ግን አንተ እንዳልከው እሱ ስላለም ሆነ ስላላለ የሚታገሉ ኃይሎች በኦሮሞ ህዝብና በአገዛዙ መካከል ያለው ልዩነት በትክክል መገንዘብ የማይችሉበት ሁኔታ የለም ማለት ያለውን ሁኔታ በደንብ እንትን ማለት የሚችሉ ናቸው። አገዛዝ ምንድነው? ህዝብ ምንድነው? የአገዛዝ ፍላጎት ምንድነው? የልሂቅ ፍላጎት ምንድነው? የህዝብ ፍላጎት ምንድነው የሚለው ነገር በደንብ በሚገባ የሚተነትኑ ናቸው ማለት ነው። እነሱ አንድ ነን በእኛና በአገዛዙ መካከል ልዩነት የለም ቢሉ
እነሱ የሚናገሩትን አገዛዙ በእኛና በህዝቡ መካከል ልዩነት የለም ያው ነን የአንድ ሳንቲም ሁለት ገጽታ ነን በእኛና በህዝቡ መካከል ልዩነት አታበጁ ቢል አገዛዙ ያለውን እንሰማለን ማለት አይደለም። የሚታገሉ ኃይሎች ሁሉ በህዝብና በአገዛዝ መካከል ያለው ልዩነት በሚገባ ያውቃሉ። ልሂቃን ማህበረሰብ ውስጥ በተለይ የተሸነፉ በሄዱ ቁጥር ማህበረሰብና የማህበረሰብ ጭምብል ውስጥ ለመደበቅ ጥረት ያደርጋሉ። ቅድም አንሙት እንዳልከው በምርጫ ሂደት ውስጥም በሰላም ሂደት ውስጥም የአማራው ህዝብ የሚያየውን ፍዳ የኦሮሞም ህዝብ እያየው እንዳለ እንመለከታለን። ኦፍ ኮርስ ከዚህ ስርዓት የሚጠቀሙ ልሂቃን የዚህ ስርዓት ያን ቋንቋ ተናጋሪ የሆኑ ልሂቃን በተለያየ መንገድ የዚህ ስርዓት ባለቤትነት ይገባናል እያሉ ፊት ለፊት ላይ መጥተው የስርዓቱ ቁንጮ ለመሆን ጥረት ሲያደርጉ ትመለከታለህ። ምንም ጥያቄ የለውም። ስርዓቱ ማን እንደሆነ ከየት እንደመጣ በደንብ ይታወቃል። ግን ደግሞ በህዝብና በስርዓቱ መካከል ያውና አንድነት እንዳይኖር ማድረግ የሚታገሉ ኃይሎች ጥረትን የሚጠይቅ መሆኑን በደንብ ማስገንዘብ ያስፈልጋል። እንዲህ አይነት ልሂቃን ግን ህዝብን ለመቀስቀስ ይጠቀሙባቸዋል። ይመጡና የሰሜን ኃይሎች በእኛና በአገዛዙ መካከል ድንበር ስለማያበጁ በጋራ ቆመን ይሄንን አገዛዝ እንከላከል የሚሉ ሰዎች በአንድ በኩል አገዛዙን የማያድኑትም፣ ሁለተኛ ግን የማህበረሰቡንም ቅቡልነት አያገኙትም። እነዚህ ነገሮች የሚጋለጡት ይሄ አገዛዝ ማን እንደሆነ በሚገባ በማሳየት መሆኑን በደንብ መናገር ያስፈልጋል የሚለውን ነገር ላንሳ ብዬ ነው። አንሙት አንተ የሚያስቀመጥካቸው ነገሮችና ያነሳቸው ነገሮች ትክክል ነው። ይሄንን አገዛዝ በህዝባችን ላይ የባሰ መከራ እያመጣ ነው። ይሄ አገዛዝ የኦሮሞን ህዝብ አይወክልም፣ በዚህ አገዛዝና በኦሮሞ ህዝብ መካከል ልዩነት አለ እያሉ በሚኖሩ የጸረ አገዛዝ ትግሎች ውስጥ የመሪነት ሚና እንደውም ለመያዝ ጥረት እያደረጉ ያሉ ለሌላው ህዝብና በህዝቦች መካከል መተማመን እንዲፈጠር ጥረት የሚያደርጉ ኃይሎችን ተመልክቻለሁ። ብዙ አይደለም በቁጥር ያለው 2ም 3ም 4ም 5ም ሊሆኑ ይችላሉ። ጥረት ያደርጋሉ። መሬት ላይም እንደዚሁ ይሄ አገዛዝ የኦሮሞም ህዝብ ጠላት ነው፣ የኛም ህዝብ ጠላት ነው፣ ከዚህ የከፋ ስርዓት በታሪካችን አይተን አናውቅም ብለው ወታደራዊ ተጋድሎ የሚያደርጉ የኦሮሞ ድርጅቶችም እንዳሉ ግልጽ ነው ማለት ነው። እነሱ ድርጅቶች ከሌሎች ኢትዮጵያውያን ጋር ህይወታችንና ፍጻሜያችን ተመሳሳይ ነው ብለው የህዝባችን ጥቅም የሚከበረው የሁሉም መብቶች በተከበሩባት ኢትዮጵያ ነው ብለው ከሌሎች ኢትዮጵያውያን ጋር ማንነት ተኮር ተሻጋሪ የሆኑ ትብብሮችን ለማድረግ ጥረት የሚያደርጉ ድርጅቶች አሉ። አንሙት ከብሔር ተኮር ተሻጋሪ የሆኑ እንቅስቃሴዎችን ለማድረግ ጥረት የሚያደርጉ በሀገሪቱ ውስጥም ላሉ ህዝቦች ዋስትናን ለመስጠት በቀጠናው ላይ ላሉ ሀገራትም እንደዚህ ዋስትናን ለመስጠት ጥረት የሚያደርጉ ኃይሎች አሉ። ትብብርን የሚሹ ማለት ነው። የራሳቸውንና የህዝባቸውን ጥቅም ከኢትዮጵያ ህዝብ ሁለንተናዊ ጥቅም ጋር ለማየት የሚገደዱ ኃይሎች እንደመጡም እንመለከታለን ማለት ነው። እነዚህን ድምጾች ሁሉ ለይቶ በፈርጁ መስማትና በዛው ልክ ስተት የሆነውንና ነውር የሆነውን እያነወሩ መሄድ ተገቢ ነው የሚለውን ላንሳ ብዬ ነው። አንሙት የቢዛሞ አንድነትን የቢዛሞ ወለጋ ፋኖ አንድነትን በተመለከተ የወጣ ሰፊ ሀተታና መግለጫ አለ። አንሙት ከዛ በፊት የቲፒኤልኤፍን ካቢኔ በተመለከተ ትንሽ ሐሳብ መታከልልን ከሆነ አንሙት እዛ ላይም ትንሽ ሐሳብ ስጠኝና ከዛ በኋላ ወደ ቢዛሞ ወደ ፋኖ አንድነት ዜናዎች እናልፋለን። መልካም ወደ ቢዛሞ ወይ ወደ ምርጫ ነክ በጣም በርከት ያሉ ወጎች አሉ። ምርጫ ተካሂዷል ተብሎ ያው ብዙ የተባለ ነው። ነገር ግን ያሉት መረጃዎች ምን ያሳያሉ? በጣም ሰፊ ነገር ነው ያለው። ትግራይ ላይ ቲፒኤልኤፍ ያው ካቢኔ አቋቁሟል፣ ያው ምክር ቤቱን መልሷል። ትናንትና ደግሞ ደብረጽዮን የራሱን ካቢኔ አቋቁሟል። ይሄ ሁሉ ነገር ምን ማለት ነው? ነገሮች ወዴት እየሄዱ ነው? ኦሬዲ ክልላዊ መዋቅሩን ተቆጣጥሯል፣ ካቢኔም ወደ መመስረት ሄዷል። እና ይሄ ነገር ምን ይነግረናል? ምናልባት ይሄ ገዢ ቡድን ከምርጫ በኋላ ለሚያስበው ጦርነት ምን ትርጉም ይኖራል የሚለውን እንግዲህ ሰሞኑን ልንመለከተው እንችላለን። የሚጠበቅ ነገር ነው። ቀጥሎ ሊሆን የሚችለውን ነገር እናየዋለን። ብዙ ሰው የሚያነሳው ግን ያልተተነተነ ጉዳይ እንዳለ የሚመስለኝ ነገር አለ። ለምሳሌ what does the exclusion of ትግራይ mean? ለምሳሌ ትግራይ ከሁለት ሀገሪቱ ካካሄደቻቸው ብሔራዊ ምርጫዎች ተገላለች። yes በዜና ከቨር እናደርገዋለን። ሁሉ ጊዜ በዜና እየከቨር እያደረግነው መቼም ማጀብ ነው እያለን ስለ ኤክስክሉዥን እናወራለን። ከምርጫ ሂደቱ ትግራይ ተገላለች። ፖለቲካዊ ትርጉሙ ግን አልተተነተነም። ምን ማለት ነው ተገላለች ትግራይ ማለት? በሁለት ሀገራዊ ምርጫ ሂደት ውስጥ አላለፈችም ማለት፣ ያ ክልል በዛ ሂደት ውስጥ አላለፈም ማለት፣ ዘንድሮ ደግሞ አማራና ኦሮሚያ በስፋት የዓለም አቀፍ ተቋማት በነገራችን ላይ ዛሬ የወጡ ዘገባዎችን ስትመለከት አንሙት በጣም በርካቶቹ
ምርጫው አማራ ክልል እንደተስተጓጎለ በቂ ማስረጃ እንዳላቸው ይዘው ወጥተዋል በስፋት። በኦሮሚያ በአማራ በርካታ አካባቢዎች ላይ ምርጫው እንዳልተካሄደ ቅድም አንተ ያቀረብክልኝ እኮ ሪፖርቶች አሉ። በእያንዳንዷ ቀበሌ በእያንዳንዷ ወረዳ የት አልተካሄደም፣ አገዛዙ የት ቦታ ላይ ተገኘ፣ የት ቦታ ላይ አልተገኘም የሚለውን በደንብ መሰነድ ተችሏል። የተደረገውና ያልተደረገው ማለት ነው። የነዚህ ሶስት ግዙፍ ክልሎች በዚህ ሂደት ውስጥ አለማለፍ፣ በተለይም ደግሞ የትግራይ ደግሞ ሙሉ ለሙሉ በሁለት የሀገራዊ ናሽናል ጥረትም አልተደረገም ትግራይን ወደዚህ ሂደት ውስጥ ለማምጣትና ለማስገባት። ፖለቲካዊ አንድምታው ምንድነው የሚለውን ነገር አይ ቲንክ ዛሬ የሆነ ትላንት ሆነ ከምትለው ነገር ጋር አያይዞ ማንሳት የሚቻል ይመስለኛል። እነ ደብረጽዮን ካቢኔያቸውን እየመለሱ ነው። የራሱን ካቢኔ ሰይሟል። ምክር ቤቱን መልሷል። በሀገራዊና ሌሎች ቀጠናዊ እንቅስቃሴዎችን ወደ ማድረግ ሂደት ውስጥ ተገብቷል። እነዚህ የሚነግሩን ነገር ምንድነው? በፖለቲካል ሳይንስ እነዚህ ምን ማለት ናቸው? በሀገሪቱ የምትበራበት ህግ አንፃር እነዚህ ሂደቶች ምንን ይነግሩናል የሚለውን ነገር በደንብ ማንሳት የምንችል ይመስለኛል። አነሙት ዛሬ ግን ለየት የሚያደርገው ነገር ምንድነው? ኢትዮጵያ ቅቡልነት ያለው ህጋዊ ስርዓት ከሌላት የመጀመሪያ ቀን ተቆጥሯል። ከዛሬ ጀምሮ በሀገሪቱ ውስጥ ህጋዊ ስርዓት የሌለ መሆኑን ታሳቢ ያደረገ እንቅስቃሴ እንደሚኖር ይጠበቃል። አነሙት እነዚህ ዴቨሎፕመንቶች ዛሬም ስትል የነበረው ለምሳሌ ካቢኔ መሰየምም በአንድ አካባቢ ላይ ብቻ የተወሰነ ሳይሆን በቀጣይም በርካታ ዴቨሎፕመንቶች ሊኖሩ፣ በተለይ ደግሞ ጸረ አገዛዝ ትግል በሚያደርጉ ኃይሎች መካከል እንዲህ አይነት ለውጦች ሊኖሩ የሚችሉ በርካታ ለውጦች በርካታ ሁኔታዎችን ልናይ የምንችልበት እድል እንዳለ ከወዲሁ መገመት እንችላለን የሚለውን ላንሳ ብዬ ነው። ኤኒዌይ ግን ትግራይ በእነዚህ ሁለት ምርጫዎች እና የምርጫዎቹ አካል አልነበረችም ማለት ምን ማለት ነው የሚለውን ነገር አይ ቲንክ ሙሉ ፕሮግራም ልንሰራበት የምንችለው ይመስለኛል። እሱን ነገር ነገ እናነሳዋለን ብዬ አስባለሁ። በቀጥታ ግን ከዚህ ከአፋብን ዜና ጋር ጀምረን ወደ ከምርጫ ጋር በተገናኙ በርካታ እየወጡ ያሉ መረጃዎችን ወደ አድማጮቻችን ብናደርስ ጥሩ ነው። መልካም። እንግዲህ አፋብን ዛሬ አምስተኛውን እዝ በተመለከተ የወለጋ ቢዛሞ አንሻ ሰይድ እዝ በሚል ወለጋ ላይ እንቀሳቀሱ የነበሩ የፋኖ ኃይሎችን አንድነት የተመለከተ መግለጫ ወጥቷል። እዛ ሁለት እዞች ናቸው የነበሩት እንደምታውቀው አማራ ፋኖ በወለጋ እና የቢዛሞ እዝ አፋብን ቢዛሞ እዝ ነው የነበሩት። ሁለቱን አንድ ላይ በማድረግ ግዙፍ ኃይል ሆነው በአንድነት እንዲቋቋሙ እንዲመሰረቱ ሆኗል። በነገራችን ላይ ይሄ መልካም ዜና የወጣው ባለፈው ሳምንት ካደረጉት ኦፕሬሽን እና ያገዛዙን ጀነራልም ጭምር በርካታ ወታደራዊ መኮንኖችን ካስወገዱበት ድል ማግስት የመጣ ነው። በአካል ተቀምጠው የሁለቱም እዝ አመራሮች የአፋብን ተወካይ አርበኛ አስረስ ማረም በአካል በተገኘበት የተደረገ ምክክርና ስምምነት ነው። በጣም ትልቅ ነገር ነው። በነገራችን ላይ ትልቅ ማይልስቶን ነው። ምክንያቱም በዚህ መግለጫቸውም በዝርዝር እንደቀረበው እንደተነገረው ወለጋ ላይ ያለው አማራ ማንነቱን ከመነጠቅ አልፎ ማንነት ተኮር ከሆነው ጥቃት ሁለንተናዊ ጥቃት አልፎ አስተዳደራዊ መገለሉ ሌላው በጣም በርካታው ነገር ራስን ወደ ማዳን ያስገባው መሆኑን በስፋት የሚተነትኑበት ነው። አንሞትም በቃን እየተባለ ልክ ዛሬ አሩሲ ላይ በየቀኑ ለወሬ የማይመጥን እየተደረገ የሚነገረው ጭፍጨፋ ነገ ምናልባት የዚህ አካባቢ ወጣትም የወለጋ ወንድሞቹን ተሞክሮ ወስዶ ራሱን ወደ መከላከል ቢያንስ ተቀምጫ አልሞትም ተቀምጫ አልታረድም ወደሚልበት ትግል ውስጥ ሊገፋው የሚችል ተመሳሳይ ነገር ነው እየተፈጸመ ያለው። ስለዚህ ወለጋ ላይ ለአመታት በተደጋጋሚ ለወሬ እስከሚደክም ድረስ ለንግግር እስከሚሰለች ድረስ የሰው ልጅ ይሆናል ተብሎ ማይገመቱ ነገሮች ላይ ሁሉ የተፈጸሙበት የተደረጉበት የቶሌ ማሳከርን የመሰሉ ጭፍጨፋዎች የተፈጸሙበት ያ ሁሉ ግፍ መንግስት አለ ወይ? ብዙ ጥሪ፣ ብዙ ጮህት፣ ብዙ ነገር killed like chickens እየተባለ እንደ ዶሮ ጫጭት ተጨፈጨፍን እየተባለ እንደ ዶሮ ጨፈጨፉን እየተባለ የተዘገበበት በዓለም አቀፍ ሚዲያ ስንት ጉድ የታለፈበት
ስለዚህ ይሄ ህዝብ ራሱን ለማዳን ራሱን ለመከላከል ሁለት ሶስት ትውልድ ዛው ተወልዶ ዛው የኖረ ዛው ወልዶ ከብዶ የኖረ ባህሉን ቋንቋውን የሚያውቅ ከአካባቢ ማህበረሰብ ጋር ተጋምዶ ተዛምዶ የሚኖር ህብረተሰብ ነው። ስለዚህ የቅድመ አያቶችህን የምናምኖችህን መነሻ ፈልግና ልቀቅ እየተባለ ሲገፋ ዝም ብዬ አልሞትም ብሎ የተደራጀ ኃይል ነውና ትልቅ ማይልስቶን ነው። መዋቅሩን አስተካክሏል፣ ሊደርሺፑን አስተካክሏል። ባለፈው ሳምንት ያን የሚያክል ድል አስመዝግቧል። ቅድም ስናነሳቸው በነበሩ አይነት ግለሰቦች ላይ የፈጠረውን መደናበር የምናውቀው ነውና ይሄ አንድነት በአንድ በኩል በከፍተኛ ደረጃ ወለጋ ላይ ያለውን ትግል የሚያጠናክር ነው። በከፍተኛ ደረጃ ራስን የመከላከል አቅምን የሚጨምር ነው። በሌላ በኩል አፋብን ድርጅታዊ አቅሙና ግዝፈቱ እየሰፋ እንደሄደ የሚያሳይ ነው። ከዛሬ በኋላ አፋብን ማለት 5 እዞችን የሚመራ በስሩ ደግሞ እጅግ በርካታ ስራዎችን የሚያከናውን ተመልከት። ሰሞኑን ይሄን ሁሉ ስራ እየተሰራ ይሄን ሁሉ ነገር እያደረገ ውጊያ በዚህን ያክል መጠን ውጊያ እየመራ በዚህን ያክል መጠን የህብረተሰብ ንቅናቄ ያደረገ ባለበት ወቅት ድርጅታዊ ስራዎችን በተመለከተ ደግሞ እዚህ ድረስ ወለጋ ድረስ ያሉ ወንድሞቹን ደግሞ አግኝቶ አነጋግሮ ደግሞ መፍትሄ መስጠት በሚችልበት መንገድ ስራዎችን የሚያከናውን ግዙፍ ድርጅት ነው። ስልጠናዎችን የሚያሰለጥን የህዝብ ንቅናቄዎችን የሚያከናውን አያሌ ስራዎችን የሚያከናውን ግዙፍ ድርጅት ሆኗል። በኢትዮጵያ ባለፉት 40 ዓመታት የትጥቅ ትግል ታሪክ ውስጥ በዚህ መጠን በዚህን ያክል አጭር ጊዜ ውስጥ እንዲህ ያለ ወታደራዊና ፖለቲካዊ አቅም የገነባ በዚህ ደረጃ ደግሞ ነፃ ቀጠናዎችን የፈጠረ የትጥቅ ትግል ድርጅት ብሔራዊ ትግል አልነበረም። ስለዚህ ይሄ ትልቅ ማይልስቶን ነው። ብዙ ዝርዝር እኛ ጽሁፎቹ ላይ ብዙ ዝርዝር ውስጥ ገብተን ልናነሳ አንፈቅድም። ነገር ግን ወደ ትልቅ ከመከላከል ወደ ማጥቃት ሊሸጋገር የሚችልበትን አቅም ነው የፈጠረው። ከመከላከል ወደ ማጥቃት ሊሸጋገር የሚችልበት ነው። ስለዚህ የሰራዊቱ ውህደቱ የአመራር ውህደቱ ተፈጥሯል። የሰራዊቱ ውህደቱ ይቀጥላል። ከአፋብን ጋር ድርጅታዊ ጥሪዎችና መመሪያዎችን እየተቀበለ ይፈጽማል። አካባቢው ካለው ሁሉም ማህበረሰብ ጋር በትብብርና በስምምነት አብሮ እየሰራ ነው ያለው። ከዚህ ቀደም ፕሮግራሞች ሲሰራ ታስታውሳለህ። አካባቢው ላይ ከሚንቀሳቀሰው የኦላ ኃይል ጋር በእርግጠኝነት ከዚህ በኋላም ደግሞ በትብብር አብሮ ይሰራል ብዬ ተስፋ አደርጋለሁ። ያን በማድረግ ምክንያቱም ትልቁ ጠላት የጋራ ጠላት ተብሎ በሁሉም ድርጅቶች ኦላም ቢዛሞም የሚገልጹት አገዛዙን ነው። ይሄ አገዛዝ የሁላችን አጥቂ ነው ብለው ወስነው ነው ያሉትና ተባብሮ ይሄን አገዛዝ ለመታገል የሚከለክላቸው ነገር አለ ብዬ አላስብምና ከዚህ አኳያ በጣም ትልቅ ማይልስቶን ነው። ይሄ የሆነው ደግሞ ከዚህ ከይስሙላ ምርጫው ማግስት ነው። ከዚያ ድል ማግስት ነው። ከምንም በላይ እጅግ በጣም በተጠናከረ መንገድ እንደሚቀጥል ማሳያ ነው። ሰሞኑንም 3 ወረዳዎች ላይ ውጊያ ሲደረግ ነው የነበረው። ከዛ አልፎ ተርፎ እንግዲህ በተለይ አፋብን ይሄንንም ድል ያስመዘገበው በአማራ ክልል የታቀደውን የይስሙላ ምርጫ ባከሸፈ ማግስት ነው። አክሽፎታል ስንል አባባል አይደለም። እኛ ከምንናገረው በላይ በየአካባቢው ያሉ አርሶ አደሮች የሚናገሩትን ሰምተሃል፣ ሰብስበሃል፣ አዘጋጅተሃል። እኛ ከምንናገረው በላይ በሪፖርቶች ቀርበውልናል። ምስራቅ ጎጃም ላይ ብቻ ቅድም የተላከልን የ206ኛ ኮር በሚንቀሳቀስበት ቀጠና ምስራቅ ጎጃም ላይ ብቻ ነው በ8 ወረዳዎችና በ186 ቀበሌዎች ምርጫ አልተደረገም። 8 ወረዳዎች በነገር ላይ ምስራቅ ጎጃም፣ ምዕራብ ጎጃምና ሰሜን ጎጃም ባህር ዳርን ጨምሮ የፌደራል ፓርላማ እንደ ምርጫ ክልል 35 ወንበር ነው ያለው። ኦሬዲ ምስራቅ ጎጃም ላይ ብቻ 8 ወረዳዎች ላይ ምርጫ አልተካሄደም። 186 ቀበሌዎች ላይ ምርጫ አልተካሄደም። ለዚያም ነው እና ረጋም ሆነ ተመስገን ወደ ባህር ዳር ሄደው ያውም አባይ ማዶ ሄደው ምርጫ መርጠናል ተመርጠናል ለማለት የቻሉት። ስለዚህ ለምሳሌ ደብረ ማርቆስና ጎዛምን ወረዳ ላይ ብሎ የላከልን ላይ 23 ቀበሌዎች ላይ ምርጫ አልተካሄደም። ስናን ወረዳ ላይ 18 ቀበሌዎች ላይ ምርጫ አልተካሄደም። ደብረ ኤልያስ ወረዳ ላይ 20 ቀበሌዎች፣ አዋበል ወረዳ ላይ 30 ቀበሌዎች ላይ ምርጫ አልተካሄደም። አነደድ ወረዳ ላይ በተመሳሳይ ቀበሌዎች ላይ ምርጫ አልተካሄደም። በአሶሊበን ወይም የጁቤ ወረዳ ላይ ምርጫ አልተካሄደም።
ድባይ ጥላት ግን ወረዳ ላይ እንደውም እዚህ አካባቢ ያለው አርሶ አደሮችን ንግግር ያስክ ይመስልኛል ታሰማናለህ። ከዚህ በመቀጠል እዛም ላይ 24 ቀበሌዎች ላይ ምርጫ አልተካሄደም። አርሶ አደሮች የሚሉትን እንሰማለን እኛ ከምንለው በላይ ወይም የፋኖ ቃል አቀባዮች ከላኩልን መረጃ በላይ አርሶ አደሮች ምን ይያሉ እንደሆነ መመልከት እንችላለን። ምርጫው አማራ ክልል ላይ ከሽፏል ሲባል ይሄንን ታሳቢ አድርገን ነው። ደጀን ወረዳ ላይ 24 ቀበሌ ምርጫ አልተካሄደም። በነገራችን ላይ የተጠቃለለ በአጠቃላይ በ138ቱ የምርጫ ወረዳዎች አማራ ክልል ላይ ምን ተደረገ የት አካባቢ ምን ሆነ የሚለውን የተጠቃለለ መረጃ እናገኛለን ብዬ ተስፋ አድርጋለሁ። ነገር ግን ከኛም በላይ ይሄ ምርጫ ከዓለም አቀፍ ሚዲያም በላይ ከታጋዩም በላይ በአርሶ አደርና በነዋሪም በብዙ መንገድ የሚገለጽ ነውና ምናልባት ቴክኒሻናችን እሱን ድምጽ ብታሰማንና ወደ ሌሎች ጉዳዮች ብንቀጥል እላለሁ። አመሰግናለሁ። የቢዛሞን አንድነት በተመለከተ አንሙት እኔም የተሰማኝን እንግዲህ ጥልቅ እንትን በዚህ አጋጣሚ መግለጽ ፈልጋለሁ። ትልቅ ደስታ ነው ለመላው አማራ የሆነው በጣም ወሳኝ አንድነት ነው። ይሄ ማህበረሰብ የአማራ የጽናት ተምሳሌት ነው። የአማራ ህዝብ አይሰበሬነት ማሳያ ነው። ህዝባችን ከብዙ ልቂቶች ከብዙ ትራውማዎች በኋላ ከብዙ ፍጅቶች በኋላ መቆም እንደሚችል ማረጋገጥ ያረጋገጥንበት ነው። ከብዙ ፍጅቶች በኋላ እንሞት ከቀደም ስታነሳቸው የነበሩ ማሳከሮች ለጣም ለበርካታ ዓመታት ያለ ከልካይ ያለ ሰሚ ይደረጉ የነበሩ ጩኸቶች ናቸው። ዛሬ አሩሲ ላይ የሚደረገው መልኬት ማንም አያድነው ህዝቡ ራሱን ለማዳን ካልተነሳ በስተቀር ወዴትም አቤት ቢባል አንዲት የረባ መግለጫ አይደለምና ካገዛዙ ከቤተ ክህነት ማግኘት እንደማይችል ለአሩሲ ክርስቲያን በዚህ አጋጣሚ ልነግረው ፈልጋለሁ። ሲኖዶሱ በእናንተ ህይወት ጉዳይ አስቸኳይ ስብሰባ ተሰብስቦ የኢትዮጵያን ህዝበ ክርስቲያን አነቃንቆ ስለናንተ ሰላም ስለናንተ ህይወት ግድ የሚለው እንዳልሆነ በደንብ እንድታውቁት ፈልጋለሁ። ከኦርቶዶክስነታችሁ ባሻገር አማራነታችሁ ምክንያት መሆኑን እንዳትረሱ። እናንተን በምንም ተአምር ለመታደግ የሚያስችል ንቅናቄ በቤተ ክህነት በኩል ይደረጋል ብዬ አላምንም። በቤተ ክርስቲያን በኩል የክርስቲያኖችን እልቂት ለማስቆም የሚያስችል ክርስቲያናዊ አደረጃጀት ኢትዮጵያ ውስጥ አለ ለማለት እቸገራለሁ። አንሙት ቤተ ክርስቲያኗ ራሷ ተጋላጭ ነች። ከቁልፍ አመራሮቿ ጀምሮ በአንድም በሌላም መንገድ የዚህን አገዛዝ ግድያ ለማስፈጸም ለማሳለጥ በቤተ ክርስቲያን ቅጥር ግቢ ውስጥ በቤተ ክርስቲያን በሲኖዶስ ውስጥ የተሰገሰጉ በርካታ ኃይሎች ያሉበት ንጹሃንን መታደግ የሚቻልበት ሁኔታ የለም። በጣም በርካቶች እኮ ተፈናቅለዋል። አንሙት ናዝሬት አሰላ ዙሪያ በጣም በርካታ ህዝብ ከአርሲ ሸሽቶ መጥቶ እኮ በየመጠለያ እኮ ነው ያለው። በቅርብ ጊዜ የወጡ ሪፖርቶችን ተመልከቱ። ኢንተርናል ዲስፕሌስመንቱ ከ350 ሺህ ያላነሰ ህዝብ ተፈናቅሏል ከአርሲ። እንግዲህ ሞር ዘን ኳርተር ኦፍ ካንዳራ ኦልሞስት የ1 ሚሊዮን አንድ አራተኛ ማለት ነው። ከዛ በላይ የሚገደለው የሚሰደደው የሚሸሸው የሚጠፋው ቀላል አይደለም። ለዚህም ህዝብ ማን ይደርስለታል? እንዴት እንታደገዋለን? እንዴት እናስቆመዋለን? ይሄንን ልቂት ይሄንን ፍጅት እንዴት ያስቆመዋል የህዝብ የሚለውን ነገር ደግመን ደጋግመን እናነሳው ይሆናል እንጂ የሚደርስለት መንግስታዊ አካልም መንግስታዊ ያልሆነም አካል እንደሌለ መገንዘብ ያስፈልጋል። የክርስቲያኖችን ልቂት ለማስቆም የሚያስችል የፕሮቴክሽን ሜካኒዝም ኢትዮጵያ ውስጥ የለም። የህግ መዋቅር የለም። የጸጥታ መዋቅር የለም። ህዝብ ራሱን እንዲያድን ነው እኔ ጥሪ ማስተላለፍ። መንግስት ይጠብቀናል። የሆነ አካል ይደርስልናል። ለሚዲያ አስተላልፉልን፣ አስተላለፍን። ማንም አያስቆመውም። ግን ግድያውን ነገም ይቀጥላል። እንዳልኩት ትላንትም ዛሬም እየቀጠለ ነው ያለው። አሊዶሮ ላይ ያለውን እገታ ለህዝብ ለመንግስት ለሚዲያ አድርሱልን። ደረሰ ለሚዲያ አጀንዳ ሆኖ ዋለ። ነገም ይቀጥላል። ህዝቡም ገንዘብ ወስዶ ይሰጣል። በእያንዳንዱ ህይወቱን በ1 ሚሊዮን ብር ኒጎሼት ያደርጋል የዛሬው ኢትዮጵያዊ።
በየለቱ 500,000 ብር 1 ሚሊዮን ብር ክፈል ይባላል። በዛ ኒጎሼት እያደረገ ነው የሚኖረው ህዝቡ። የኢትዮጵያን ህዝብ ሊጠብቅ የሚችል የጸጥታ መዋቅር የለም፣ የመንግስት መዋቅር የለም። የኢትዮጵያ ህዝብ ፑሽ ማድረግ ያለበት አማራጭ መንግስት እንዲቋቋም ነው ፑሽ ማድረግ ያለበት። አማራጭ የጸጥታ መዋቅር እንዲቋቋም ነው ፑሽ ማድረግ ያለበት የኢትዮጵያ ህዝብ። እኔ ባለፈው ተመስገን ጥሩነህ አርሰናል ማንቸስተር እያለ ሲያወራ ይሄን የህዝብን ንቆ ነው ንቃት ነው በዚህ ደረጃ እንዲያወራ ያደረገው። የኢትዮጵያን ህዝብ ቢንቃው ነው እንደዚህ ሲል የነበረው የሚል ነገር አሰብኩኝ። ግን ህዝቡ ለአርሰናል ድጋፍ ወጥቶ በህይወቱ እጅግ ማተር የሚያደርገውን ምርጫ ግን ቁም ነገር ሲያደርገው አልመለከትም። ህይወቱን አፌክት የሚያደርገውን ኑሮውን፣ ሰላሙን፣ ተስፋውን አፌክት በሚያደርገው ጉዳይ ላይ ግን ህዝቡን አታየው። አይታመም፣ እንደውም ሲቀልር ታየዋል። እና there is something off ህዝባችን ላይ የሆነ ችግር እንዳለ በተወሰነ መንገድ ማስተውላቸው ነገሮች አሉ። አብይ አህመድን የፈጠረው የኛ ጭንቅላት ይሁን እላለሁ። የማህበረሰባችን ሁኔታ ይሁን ይሄ ግለሰብ እንደዚህ ህዝባችን ላይ እንዲመጣ ያደረገው። ምክንያቱም there is no way አብይ አህመድ ኬንያ ውስጥ መንግስት ሊሆን የሚችልበት መንገድ አልነበረም። በምንም መንገድ ቢያስበውና ቢያሰለው ይሄን ሰውዬ እዛ ቦታ አመጡት። ምክንያቱም ምንም ክሬዲት አልነበረውም እዛ ጋር ላይ ያመጣ የሚያስችል። ግን የሀገራችን የተቋማት ውድቀት ደረጃ ይሄን ግለሰብ የኢትዮጵያ መሪ አድርጎታል። ከዛ በኋላ ግን ይሄ ግለሰብ በሀገር ላይ የሚያደርሳቸው ጥፋቶችና ውድመቶችን ህብረተሰቡ ኮሬክት ሊያደርግ ሊያስተካክል የሚችልበት ሜካኒዝም የለም። በአርሲ ያለውም ህዝበ ክርስቲያን ላይ የሚደርሰውን እልቂት ለማስቆም በሌሎች አካባቢዎችም ተጠናክሮ ቢቀጥል ልናስቆም የምንችልበት መንገድ የለም። ስለዚህ ቤተክርስቲያን በእርግጥ ይሄ ጥቃት እንዲቆም ወደ መንግስት አይደለም መጮህ ያለበት። በእኔ እምነት ወደ ተግባር ተኮር ትግል ነው መግባት ያለበት። ይሄንን እንደ ክሩሴድ መቁጠር አለበት። በሷ ላይ እንደታወጀ ጥፋትና ጦርነት መቁጠር አለበት። በምዕመናኖቿ ላይ እንደታወጀ ጦርነትና ጥፋት መቁጠር አለበት። ህዝቡ ለራሱን እንዲጠብቅ መነገር አለበት። ህዝባችን በጋራ አንዱ እንዲጠብቅ ማድረግ መቻል አለብን። አለበለዚያ ይሄንን እልቂት ማስቆም አይቻልም። በወለጋ ላይ ያለውን ህዝብ እልቂት ማስቆም የተቻለበት የተሞከረበት አልተቻለም ማስቆም። ጥረት የተደረገው ግን በህዝቡ ራሱን ለመከላከል ጥረት ያደረገው። ዛሬ አንድ እዝ ለማቋቋም ችለዋል። ትልቅ ፕሬሲደንት ነው ለኔ። ራስን ከጥፋት ለመታደግ የመጨረሻውን አማራጭ ወደ መጠቀም ተኬዷል። ምክንያቱም የዓለም አቀፉ ማህበረሰብ ሊጠብቀው አልቻለም ህዝባችንን። ሀገሪቱ ውስጥ አለ የሚባለው የጸጥታ መዋቅር በዋናነት ህዝብን የሚገድል ሆኗል። በዚህ ሂደት ውስጥ ለዚህ ህዝብ የሚደርስለት የነበረ ሌላ ነገር አልነበረም። እኔ ቢዛሞዎች ለዚህ ህዝብ የዛ ተስፋ ምልክት ሆናችሁ ታይታችኋል። አንድ ህዝብ መከራ ምን እንደሚያደርገው ወዴትም እንደሚያመጣው ማሳያ ይመስለኛል። ሌሎች አካባቢዎችም ላይ የመንግስት ያለ የህዝብ ያለ የዓለም አቀፉ ተቋማት ያለ የሚዲያ ያለ እያሉ የሚጮሁ ክርስቲያኖች፣ ንጹሃን ኢትዮጵያውያን በተለያየ አገሪቱ አቅጣጫ ከዚህ ብዙ ትምህርት መውሰድ ያለባቸው መስሎ ይሰማኛል ለማለት ነው። ትልቅ ውጤት ነው። የአፋብንንም ስኬት ያሳየ ነው። በአምስት እዝ ብቻ ተወስኖ እንደማይቆም አፋብን በገመት ይችላልው። በቅርብ ጊዜያቶች ውስጥ ከዛ የተለየ በርካታ አደረጃጀቶች እንደሚፈጠሩ ተስፋ አደርጋለሁ። እነዚህ በቂ ናቸው። የአማራን ህዝብ ይመጥናሉ። የኢትዮጵያን ሰላም ኢትዮጵያ ውስጥ ያለውን ችግር ይመጥናሉ፣ ለመቋቋም ያስችላሉ የሚል እምነት የለኝም። በርካታ ተጨማሪ አቅሞችን መፍጠር ተገቢ እንደሚሆን ህብረተሰባችንም ያምናል። በተደጋጋሚ ህዝቡ በተለያየ መድረኮች ላይ ሲያነሳሳማለውና እነዛን መልእክቶች የሚሰማ ይመስለኛል አመራሩ። በቀጥታ የአማራ አርሶ አደሮች ምርጫውን በተመለከተ ሲያነሷቸው የነበሩ ነገሮች አሉ። እነሱን እንከታተል። ከአማራ የተወከሉት ባዴኖች ነው የምላቸውና አረጋ ከበደን
እነ ተመስገን ጥሩነህ ለምሳሌ ምክትል ማለት የዋናው አስቀጣይ ማለት ነበር። እንዳለ መታደል ሆኖ አማራ የአማራ እሊቶች ናቸው አብረው ያሉ ከሱ ጋር እና እኔ ከሴቷ ከአዳነች ያነሱ ናቸው እነሱ ናቸው። አሁን ባህር ዳር ላይ መተው እንወዳደር ይላሉ። ከተወዳደሩስ በትውልድ ሀገራቸው በእነማይ ወረዳ በደብረ ወርቅ አይወዳደሩም ነበር። የክፋት እንትን እኔ ተሞትኩ ሰርዶ ይብቀል እነሱ ተጠገቡ ሌላው አማራ ወገናቸው ቢያልቅ ችግር የለባቸው። ለምን እንዳቆምኩ አልገባኝም። ያለበት ሁኔታ ይኸው የጥላት ኃይል ቁይ ከተማና ቁይት ዙሪያን ይቀመጥ እንጂ 25 ቀበሌዎች አሉት በደቡብ ጥላት ግን ወረዳ ግን 23ቱን ቀበሌ ፋኖ ነው ተቆጣጥሮ ያለ ፋኖ ነው እያስተዳደረን ያለ። ግን ፋኖ የሚያስተዳድርባቸው ቀበሌዎች ማህበረሰቡ በጥሩ ሁኔታና በጥሩ አቋም ነው ያለ። እንግልትም ስቃይም የለበትም። ግን በቁይ ከተማና በቁይ ዙሪያ ያለ ማህበረሰብ እንግልትና ስቃይ እየደረሰበት ነው ያለው። ትደዋወላላችሁ ትገናኛላችሁ በማለት እንዲሁም አልፎ ዛሬ ምርጫ አካሄድ ያለው ብሎ እንኳን የምርጫ አስፈጻሚ አካልና ማንንም አላየንም። ግን ዙ 23 እና ሞርተር በትናንትናው ዕለት እንዲቹ ሲተኮስብን የዋለ ፋኖም ከጥላት ጋር ከፊልሜውን ሲያደርግን የዋለ እና ምርጫ አካሄድኩ ለሚለው ውሸት ነው፣ ፕሮፓጋንዳ ነው። ምርጫው በ24 ነው ይፈጸማል የተባለ ግን በ23 አስፈጽም ያለው እያለ ከመሬት አጠቃቀም የማህበረሰቡ ስም ዝርዝር ስለያዘ ከዚያ ላይ እያወጣ እንዲሁም የተማሪዎችን ከትምህርት ቤት ሰነዳቸውን እያወጣ ስም ዝርዝራቸውን ስለሚያውቅ አስፈጽም ያለው ተመርጦልኛል እያለ ነው እንጂ ውሸት ነው፣ ያስፈጸመው ነገር የለም። እኛ የምንሰማ ዛሬ የጦርነት ውጊያ ነው የምንሰማ፣ የጥይት የከባድ መሳሪያ ውጊያ ነው እንጂ የምንሰማ የምርጫ የሚያስፈጽም አካል ያየነው ክፍል የለንም። እኛ ፋኖ ነው እያስተዳደረ ያለናል፣ በፋኖ ነው እየተጠቀመ ያለ። እኛ ዓለማችንን አይተን ፋኖ በሚገዛን ያለ ማህበረሰቦች በጥሩ አቋምና በጥሩ ሁኔታ ያለን በጥሩ እንቅስቃሴም ገበያችንን እየዋል ነው። እዚህ ዛሬ ደብረ ኢየሱስ ቀበሌ ላይ ከተማ ላይ ሰኞ ገበያ ነው። ማህበረሰቡ ገቢውን በደንብ በጥሩ ሁኔታ ውሎ ሰላማዊ ሁኔታውን ይዞ እየተንቀሳቀሰ እቤቱ እየገባ ነው። ግን ደብረ ጥላት ግን ወረዳ ቁይ ከተማ ላይ ማህበረሰቡ ከብቱም ቤት ውስጥ ተዘግቶበት ጦርነትና ውጊያ ስላለ የወጣ አካል አለ። ዘመዶቻችን ላይ እየደወልን እየጠየቅናቸው ነው። እሺ ምርጫ የሚባለው ለነገሩ ሰው የሚያጠፋ ሰው ነው የሚመረጥ እንጂ ሰው የማይገል ሰው አይመረጥም እንደማለት ያለ ነው። ምክንያቱም የሰውዬ 5 ዓመት ሙሉ አማራ ወጥቶ አይገባ በየመንገዱ እየታፈረ በየመንገዱ እየሞተ 5 ዓመት ሙሉ አማራ ተለይቶ ሲደበደብ ሲሞት ያለ እና አሁን ደግሞ እንዲድገም ደግሞ 5 ዓመት ተመርጦ እንደሆነ ደግሞ 5 ዓመት ሙላው ይጨርሰው ተብሎ ሊመረጥ ቻለ። እንዲመረጥ ተባለ። ምርጫ ምን ላይ ነው እንደተባለው 23 እኛ ላይ 25 ቀበሌ ነው በደብረ ጥላት ወረዳ 25 ቀበሌ 2 ቀበሌዎችን ብቻ ወረዳ ያሉበትን ብቻ ባንዳ ያለበትን ብቻ ነው የሚያገለግል። 23 ቀበሌ በፋኖ ነው ያለ። ዛሬ በ24 የነበረው ምርጫ በ24 እንኳን ይመረጥ ዛሬ በ24 አጠቃላይ በከባድ መሳሪያ ነው በየሀገሩ በየቀበሌው እየገባ ሲደበድብ ይዋለ እና ዛሬ ተመረጠ ይባላል። አሁን ዛሬ እርግጥ የስርቆት ምርጫ ስለሆነ እንደተባለው የመሬት ካርዳችን ፎቶአችን ወረዳ መረደክስ ነው። የተማሪው በወረዳ ይማር የነበረ ተማሪ ፎቶ የርዕሰ መምህሮች ላይ በየቦታው በመኖር ቤት ላይ ያለ ያን እያፈሰ እየሰረቀ በስርቆት ምርጫ ሊሆን ይችላል። ግን የሰውዬ ምን ሊሰረቅ ታይቶ ነው ይመረጥ የተባለ 5 ዓመት ሰውን ገሎ ደግሞ የቀሮች ይለቁ ነው አማራ ሞቶ ይለቅ ተብሎ ነው የተይዞት እንጂ እንዴታል እንዲያርምጫ የስርቆት እንጂ ሁለተኛ ምርጫ አይደለም። ሁለተኛም ደግሞ በ24 የነበረው ምርጫ በ24 ውጊያ ነው ዋለ። ዛሬ በያገሩ በደብረ ወርቅ በብቸና በማርቆስ በቁይ አገሩ በእኛ እኮ ዛሬ በሰማ ነው በከባድ መሳሪያ ነው ሲተላለቅ ይዋል። እኔ የምርጫው ነው ያወዶ ምርጫ ነው እንዴ የግድ ምርጫ ለነሱ ሰው የለም እንደ መጀመሪያ እንደጀመረው 5 ዓመት ገሎታል። ደግሞ እሱ ደግሞ እንጨርሰው ይመረጥ ነው ይሄ ምርጫ ነው እንዴ? ይሄ ፍትሃዊ ዳኝነት ነው? እንደ ተሰምቶም አይታወቅም። እሺ አመሰግናለሁ። ምርጫ ለሚለው እኔ የት ላይ ሆኖ እንደሚያስመርጥ ምኑ ላይ እንደሆነ
ፋኖ ጦር ተከቦ ያለ አፋፍ ላይ ሆኖ ነው ወይስ የት ላይ ሆኖ እንደሚያስመርጥ እኔ ግራ ይገባኛል። ምናልባት ምርጫ የነበረ በተዚህ ቀደም 6 ጊዜ ምርጫ ተደርጓል። በ5ቱ ቀበሌ 25 ጣቢያ የምርጫ ጣቢያ ይደረግ ነበር። እንኳን ያ ሊደረግ እንዲያው ተላው ላይ ምርጫ ተብሎ ዝም ብሎ በእንትን ሲወራ ነው እንጂ የሚያደርግበትን ቦታ እናውቀው እና ምርጫ ይደረጋል፣ ምርጫ ይፈጸማል፣ ዝም ብሎ ወሬ ይወራል። ምርጫ የሚባል ዝም ብሎ እንደዚህ በጥይት ኳኳታ በሞርተር በከባድ መሳሪያ ነው ምርጫ የሚደረግ። ለምሳሌ ትናንት 23 ቀን ወደብ ቀበሌ ላይ መጡ ተብሎ ፋኖ እንትን ለማለት ራሱን ለመጠበቅ ህዝቡን ለመጠበቅ እንትን ሲል እነሱ በሞርተርና በከባድ መሳሪያ ሲያስወነጭፉ ነበር። አቅቷቸው ይቅሩ እንጂ እንደዚህ ሆኖ ነው ወይ ምርጫ ነው? እኔ ምርጫ የሚባል ነገር ዛሬ አልጀመር ነው። 7ኛ ምርጫ ነበር። ግን የሰውዬ ከመጣ ወደዚህ ምርጫ ብሎ ሲዋራ ህብረት የለውም ድርጅቱ የራሱ ድርጅት ክልሉ፣ ዞኑ፣ ወረዳው አብይን ወግኖ የሚሰራው አካል ነውር አያውቅም ወይ ነው? በተለይ የአማራ ተወላጅ የሆነ ነውር አያውቅም ወይ? 3 ዓመት ሙሉ ይህን ያህል በረዶ እየወረደ በአማራ ላይ ምርጫ ብሎ ማውራት ምን ማለት ነው? ይሄ ደግሞ አልሆን ቢል 25ቱ ቀበሌ 2ቱን ቀበሌዎች ቁይ ዙሪያና ቁይ ከተማን ይዞ ይሄን ለማድረግ ሲሯሯጥ ወረዳችን ቀደም እንስተዳደርበት የነበረው ወረዳ ሁለንተናችን እዚያ ነው። ሁለንተናችን የመሬት ደብተራችን እዚያ ነው። ስማችን የጤና ጣቢያ እንትናችን እዚያ ነው። ይሄ የጤና መርናችን የግብር ካርኒያችን እዚያ ነው። ሁለንተናችን እዚያ ነው። ከዚያ ስማችንን እያነሳ ምርጫ አስፈጽም ያለው ቢል ምን ለማለት እንደሆነ እኔ በጣም ግራ ይገባኛል። እና ምርጫ የሚባል አልታሰበም፣ ቢደረግም ይሆናል ብዬ እኔ በግሌም እንደው ይደረጋል ብዬም አላስብም፣ አላምንም። አይደረግም። ነገር ግን ዝም ብዬ በዚህ ምክንያት ምርጫ አድርጌ ደግሞ 5 ዓመት ደግሞ እንደገና ላጥፋችሁ ከሆነ የዓለም አቀፉ ማህበረሰብስ ይጠፋሉ? ለምን ይጠፋሉ ብሎ አያስብም? እንዴት ነው? እኔ እኮ አሁን ማን እንደሚጠይቀው የበላይ አካሉ ማን እንደሆነ ግራ ግብት ይለኛል። እና ፋኖ ራሱን መስርቶ ህዝቡን አድኖ ይህን ያህል ሲዋጋው ሌላ የዓለም አቀፍ ማህበረሰብ የለንም ማለት ነው። እና እሱን የዓለም አቀፉ ማህበረሰብ ቢያስብልን አማራም እንዳይጠፋ ኢትዮጵያም እንዳትፈርስ ቢያደርግልን ጥሩ ነው እላለሁ። በምርጫ እንትኑ ይህንን ነው። ሌላ በትግሉ ዙሪያ 3ኛ ዓመቱን በያዘው ትግል ላይ ንጹሃኖችን ነው ሲያሳልፍ የምናየው። ንጹሃኖችን እኛ ዘንዳ ያለፉት ንጹሃኖች እና ባተ መንግስት ጀሌዎች እነ ይልቃል ፈረደ ጀሌዎች ምንም እንትን የሌላቸው ግንኙነት እደይ መጡ አናታችን ላይ መጡ። እንዴው እንዴት አድርጎ ነው እንዴው ይሄን መንግስት መግጠምና ማሸነፍ ተመክሮስ መቼም አይሰማ ተነግሮ ማንም እንትን ቢነግረው እና ምን ማድረግ እንደሚቻል የዓለም አቀፉ ማህበረሰብ እውቅና ቢኖርልን እላለሁ። የህዝባችን ሴንስ ኦፍ ጀስቲስ ይገርመኛል። አንሞት የዓለም አቀፉ ማህበረሰብን ዓለምን የሚመለከትበት መነጽር በጣም ያስደንቀኛል። ዓለም ሚዛናዊ ናት ብሎ ያምናል እና የዓለም አቀፉ ማህበረሰብ እንደዚህ አይነት ተሰማዋል። እንደዚህ አይነትን እልቂት እንደዚህ አይነት ፍጅት ውስጥ ምርጫ ሳይካሄድ ምርጫ አካሂጃለሁ የሚል አገዛዝ
እንደዚህ አይነት ነገር ይዞ ሲመጣ እንደው ምን ይላል ያለጋ አቀፉ ይሄ ጥያቄ በጣም በበርካታ መድረኮች ላይ በአርሶ አደሮች ሲጠየቅ በጣም ነው የሚደንቀኝ። አንሙት የምሬን ነው ማለት ማለት ዓለምን የሚመለከቱበት ሚዛን ነው። የኢትዮጵያ ነገስታቶች ቢሆኑ እንዴት ፍርድን እንደሚፈርዱ እንዴት ንጹሃንን በጎረቤት ሀገር ላይ ጥቃት ሲፈጸም በንጹሃን ላይ ጥቃት ሲፈጸም በህዝብና በሀገር ላይ ግፍ የሚያደርስን አገዛዝ እንዴት እንደሚዳኙትና እንዴት እንደሚመዝኑት ስለሚያውቅ አርሶ አደሩ ይሄንን አገዛዝን በተመለከተ ዓለም አቀፉ ማህበረሰብ እንዴት እንደዚህ አይነት አገዛዝ ጋር አብሮ ይሰራል? ተቸግሯል ህዝቡ ኮምፕሌንድ ለማድረግ የአማራ አርሶ አደር ይሄንን እንዴት መንግስት ብለው ሌሎች ሀገራት የአውሮፓ ህብረት የአሜሪካ መንግስት የሌሎች ሀገራት መንግስታት ከዚህ ሰው ጋር እንዴት እንደሚሰሩ እነዚህ አርሶ አደሮች ኮምፕሌንድ ማድረግ አልቻሉም። ማንሙት ለመገንዘብ በጣም ተቸግረዋል። የበላዩ ማን ነው ለማን ነው ቆያ ቤት የምንለው ይሄ አካል የበላይ የለውም ወይ ይላሉ። ገባ ኢትዮጵያ ውስጥ የእንደዚህ አይነት አምባገነን እንደዚህ አይነት አጥፊ ስርዓት የበላዩ ማን ነው? it was supposed to be the people አይደለም? ያገዛዙ የበላይ መሆን የነበረበት ራሱ ህዝቡ ነበር አይደል? መሆን የነበረበት ግን የበላዩን እስከ ለማወቅ እስከ መጓጓት ድረስ እነዚህ አርሶ አደሮች ጦርነቱን የሚመለከቱበት ንጹሃን ላይ የሚደርሰውን አሁን ይሄንን ፖለቲካል ያኔ አሁን አንሙት ይሄንን ሳወራ ይሄንን ሳቀርብ ልክ ለፖለቲካ ፕሮፓጋንዳ ምናምን አውሽ የኔ ሚና ከዚህ በዘልና ይሄንን ህዝብ ለመታደግ ማድረግ ያለብኝን መክፈል ያለብኝን ነገር ማድረግ ብችል ኖሮ በእውነት ይሄንን ማውቀው እውነት ስለሆነ ለሆነ ለፕሮፓጋንዳ ፍጆታ ስላልሆነ ማቀርበው የህዝባችንን ህመም ስለሆነ ለማስተጋባት ጥረት እያደረግን ያለ ነው። የህዝባችንን ስቃይ ለማስተጋባት ጥረት እያደረግን ስለሆነ ማለት ነው። እና ግን ዓለምን ደግሞ ስታውቃት the kind of injustices ያለው ግሎባል ኦርደር እንዴት ድሆችን የሚጠየፍ እንደሆነ ስታውቅ እንዴት የህዝብን ስቃይና መከራና እንግልት ችላ እንደሚል እንዴት የሰው ልጆች መብት ኮምፕሮማይዝ እንደሚደረግ ስታውቅ የሰብአዊ መብት ተቋማት እንዴት ፍጅትንና ግድያን የዘር ማጥፋትን አደባብሰው ለፖለቲካ ትክክለኛነት ሲተጉ ሲሰሩ ስትመለከት እነ ብርሃኑ አዴሎ ሲሆኑ የኢትዮጵያ ህዝብ የሰብአዊ መብት ኮሚሽን መሪዎች እነሱ ሆነው ሲመጡ አንሙት ማህበረሰቡን የሚጠሉ ህዝብን የሚጠሉ ሰዎች የተቋሙ ባለቤት የህዝብን ባጠባቂ ሆነው ሲመጡ ህዝብን የሚጠየፉ ህዝብን የሚጠሉ ሰዎች የጀነራልነት ማዕረግ የጸጥታ ተቋማትን እንዲመሩ ተደርገው ሲመጡ ሌቦች የፋይናንስ ተቋማት ኃላፊ ሆነው ሲመጡ እና ይሄ የአማራ ሪያሊዝም ዓለምን የሚመለከትበት ሚዛን ዓለምን እና ተፈጥሮን የሚመለከትበት ሪያሊዝም የራሱ የፍትህ መመዘኛና ሚዛን ከራሱ አልፎ በቀጠናው ላይ ካለው እውነታ አልፎ የዓለም አቀፉ ማህበረሰብ የዓለም አቀፉን ማህበረሰብ ሞራል ጭምር ኳስችን ሲያደርግ አንድ አርሶ አደር እስ የሚገርም ነው። አሁን እኔ እናንተ ዓላማችን የነበረው ምርጫውን ለማሳየት እንዳልተካሄደ በተለያዩ አካባቢዎች ላይ ምርጫው እንዳልተካሄደ ለማሳየት ነው ፈልገን ይሄን ቪዲዮ ያመጣነው። ምክንያቱም ከአካባቢው ላይ ምርጫው እንዳልተካሄደ የአርሶ አደሩ ምስክርነት ስሙት ተብሎ ነው የተላከልን። ግን የአርሶ አደሮቹ መልእክት ደግሞ ከምርጫው በላይ ነው። ገባ ሀገሪቱ ያለችበትን ፈንዳሜንታል ፖለቲካል ፓራሊሲስ ያሳያል። መሰረታዊ የፖለቲካ ቀውስ ትመለከትበታል። ህዝቡ የገጠመውን ፈተና ትመለከትበታል። የዓለምን ኦርደር ትመለከትበታል። በዚህ ንግግር ውስጥ በጣም ብዙ ነገር ማለት ነው።
እና በጣም በርካታ ነገሮችን እንግዲህ ቀደም አንተ የጠራሃቸው ናቸው። እንግዲህ በአንድ ቀበሌ በአንድ ወረዳ ውስጥ ኢቭን ፋይላቸውን በተመለከተ ያላቸው መረዳት አንደሙት ይገርማል። እንግዲህ ሁሉ ነገራችን መረጃዎቻችን የኛ ዳታ በወረዳ ነው የሚገኘው አሉ። አምነው ለመንግስት ዳታቸውን ሰጥተዋል። ተመልከት። በጤና ኢንሹራንስና በመሬት ባለቤትነት ማረጋገጫ ተብሎ የነዚህ ሰዎች ዳታ የዚህ ነዋሪ ዳታ የዚህ ህዝብ ዳታ ኃላፊነት በሚሰማው አካል እጅ ተቋማት ውስጥ ነው ተብሎ ያ ዳታ ተሰጥቷል። አገዛዙ ዳታውን ወስዶ ምርጫ መረጠበት። ይሄ እኮ ከባድ የኢንስቲትዩሽን ቀውስ ነው። አንሙት ነገ ላይ ይሄ ህዝብ መረጃውን አይሰጥም ለተቋማቱ። ሀገር እንዴት እንደምትሞት ተመልከት። ተቋማት እንዴት እንደሚገደሉ አብይ አህመድ ባይዘወይ የገደለው ትላንትና ነው ብያለሁ። the end of ይሄ ልክ የሃንቲንግተን ነው አይደለም the end of history ልክ እንደዛው the end of election የኢትዮጵያ ዲሞክራሲና የኤሌክቶራል ፕሮሰስ ሂደት መጨረሻ እኮ ነው አብይ ያደረገው። ተቋማቱን ገደለ፣ የኢትዮጵያን ፖለቲካ ገደለ፣ ተስፋዋንም ጭምር ነው እየገደለ ያለው። እና በጣም ብዙ ነገር ማለት ነው የሚያነሱት ነገር በእውነት ሌሎች አካባቢዎች ላይ ተመሳሳይ ነገሮች ነው ስመለከት የነበረው ቪዲዮዎችን አንሙት በእነዚህ ላይ ሐሳብ ልጨምርበት ይችላል። መልካም እንግዲህ ምን መጨመር እንደሚቻል ብዙ መረዳት አልችልም እውነት ለመናገር በተለየ መንገድ ስላቀረቡት ብዙ ነገር ማለትም ስለሆነ ምርጫ አድርጌያለሁ ተብሎ በነገር ላይ ወደዚህ ልገባ ስል የተመስገን ጥሩነህን ልጥፍ እያነበብኩ ነበርና ህዝባችን በሰባተኛው ጠቅላላ ምርጫ በሰላማዊና በሰለጠነ መንገድ ወደ ምርጫ ጣቢያዎች በንቂስ በመትመም ጠንካራና ሉዓላዊ ሀገረ መንግስት ሊመሰረት የሚችለው በህዝብ ነጻ ፍላጎትና በምርጫ ብቻ መሆኑን በተግባር አረጋግጧል። ከዚህ ታሪካዊ ሂደት የምንማረው ታላቅ እውነት አለ። በሀገራችን የፖለቲካ ስልጣን ከህዝብ ነጻ ድምጽ ውጭ በየትኛውም ሌላ አማራጭ ሊመጣ እንደማይችል ያለ የጻፈው ጽሑፍ አለ። ለኔ ትልቁ ጉዳይ ህብረተሰቡ ግን ምን እያለ ነው ያለው? እሱ ይላል በብርድ በቀትር ፀሐይ በጨለማና ረጅም ሰዓታትን ተሰልፎ በመጠበቅ ይናገረው። ህብረተሰቡ እያለ ያለው ግን ይሄንን ነው። ይሄ ንግግር ባሩድና ካርድ አብሮ አይሄድም የሚለው ንግግር በዲሲ ጎዳናዎች በለንደን ጎዳናዎች በአግባቡ ሲነገር የነበረ ነው። የጥይት ባሩድ ይዘህ የምርጫ ካርድ ይዘህ መቅረብ አትችልም ተብሎ በዲያስፖራው ሲነገር የነበረ ነው። የዚህ አገዛዝ እንቆቅልሽ በእነዚህ ሰዎች አንደበት በአርሶ አደሮች አንደበት በጣም ዊዝደም ያላቸው ስቴት የሚያውቁ ህግ የሚያውቁ አሰራር የሚያውቁ ሰዎች ናቸው። ይሄ አገዛዙ ፕሮፓጋንዳ ማሽኖች እንደሚሉት የዩቲዩብ ተጧሪዎች ወይ ምናምኖች የሚያወሩት ወሬ አይደለም። መሬት ላይ እየኖረ ያለ ማህበረሰብ እየተናገረ ያለ ነው። በጣም ሰፊ ንግግሮች፣ ሰፊ ድምጾች እንደዚህ ያሉ አሉ። አማራ ሳት ቴሌቪዥን የምትከታተሉ እዛ ላይ በስፋት ታገኟቸዋላችሁ። ስለዚህ ስቴት ምን እንደሆነ የበላይ ያለው ወይ ብለው ይጠይቃሉ። የበላዩ ህዝብ ነው። ገባ? አሁን እሱ ነገር ተጣሰ። ህዝብን የሚያከብር ህዝብን የሚፈራ አገዛዝ ቢሆን የነዚህ ሰዎች እና የነዚህን መሰል አርሶ አደር ህብረተሰብ ተሰልፈው እኮ ተናግረዋል። 3 ዓመት ሙሉ ጥይት ባሩድ እየዘነበብን እንዴት ነው ምርጫ የሚያወራው? ከባድ መሳሪያ እየተኮሰ በደንብ ነው የሚያውቁት። ይህንን አገዛዝ አውቀውታል። ጠላቱን የተገነዘበ ህብረተሰብ ተመርጧል፣ ታውቋል፣ ወጥቷል። የአማራ ህዝብ ተለይቶ በዚህ አገዛዝ እየተጠቃ እንደሆነ በደንብ የሚያውቅ ህብረተሰብ ተፈጥሯል። መሬት የያዘ ነው። በነገራችን ላይ ይህንን የሆነ ትግል የደከመው ፋኖ እጅ ስለሰጠ አንድ የሆነ ፋኖን በመግደል ወይም የሆነ ነገር ስለሆነ የምታስቆመው እውነት የምትቀይረው እውነት አይደለም። ይሄ መሬት ላይ ያለ እውነት ነው። ይሄ አገዛዝ
የለየለት ጸረ አማራ አገዛዝ እንደሆነ የትኛውም ደረጃ ላይ ያለ አማራ ማህበረሰብ የተገነዘበው ጉዳይ ነው። ማዳበሪያ ከልክሎ የጅራፍ ፖለቲከኞች እያለ ሲያላግጥባቸው ያውቃሉ። ስለዚህ እውነት ለመናገር ዓለም አቀፍ ማህበረሰብ ይገርማል። የት እንሂድ እኮ ነው እዚህ ውስጥ ያለው። ማን ነው የሚሰማን? ማን ጋር እንሂድ? ምን እናድርግ እኮ ነው። እያየን እያለቀን ዝም ይላል ወይ ነው እኮ እያሉ ያለው። ስለዚህ የልጆቻቸውን ትግል ትክክለኛነት በደንብ ይገነዘባሉ። ጃዊሳ በማለት ዘራፊ በማለት ምናምን በማለት በማጣጣል ምናምን በማለት አይደለም ከህዝቡ ጋር ቆሞ እየተነጋገሩ ያሉት። አርሶ አደሩ ሲናገር በንቅናቄ መድረኮች ስንሰማው ነበረ። ሙያችሁን፣ ትምህርታችሁን፣ ዕውቀታችሁን የተከበረውን ነገር ሁሉ ትታችሁ ለኛ ልትሞቱ መጣችሁ እያለ የሚናገር ህብረተሰብ አይተናል በንቅናቄው። የኢትዮጵያ ምርጫ ሪያሊቲ ይሄ ነው። ይሄንን ምስራቅ ጎጃም ብቻ አይደለም፣ ሰሜን ሸዋ ብትሄድ ተመሳሳይ ታገኛለህ። ምስራቅ አማራ ብትሄድ፣ ሰሜን አማራ ብትሄድ፣ ማዕከላዊ አማራ ብትሄድ፣ የትም ብትሄድ ተመሳሳይ ታገኛለህ። ወለጋ ብትሄድ ተመሳሳይ ታገኛለህ። ኦሮሚያ ብትሄድ ተመሳሳይ ታገኛለህ። ድሬዳዋ ብትሄድ ተመሳሳይ ድምጾችና መልእክቶች። የዚህ አገዛዝ የምርጫ ድራማ ማለት ይሄ ነው። በግድ ተመርጫለሁ ብሎ ለቀጣይ 5 ዓመታት የጭፍጨፋ ምስክር ወረቀት ለማግኘት የተደረገ እንደሆነ ህዝቡ አውቆታል። አብይ አህመድ ግን የኢትዮጵያ ህዝብ ሚስጥር ነው፣ የኢትዮጵያ ህዝብ ከባድ ነው፣ መረዳት የሚከብድ ነው ይላል። ሌላ ጊዜ ሲፈልግ እኮ ሾርት ሚሞሪያም ሲፈልግ ጉንዳን የማይለው የለው፣ ብዙ ስም ይሰጠዋል። በእንደዛሬ አይነት ቀን ደግሞ መጥቶ ይሸነግላል። ይህንን አርሶ አደር መሸንገል አይቻልም። የአርሶ አደር ከእውነት ውጪ ከሚያውቀው እውነታ ውጪ ከሚመለከተው ውጪ ሊነግርህ የሚችለው ነገር የለም። እያየ ነው፣ እየሰማ ነው። አድርባይነት የዚህ ማህበረሰብ መገለጫ አይደለም። አድርባይነት የከተማ ምንድነው የምትለው ቀልጣፋ ነኝ ባይ፣ ሰለጠንኩ ባይ፣ ዘመናዊ ነኝ ባይ፣ ያ ነው አድርባይ ማለት። ብአዴን ነው አድርባይ ማለት። እንዴት እኛ ጋር መጥተው አልተወዳደሩም እያሉ ይጠይቃሉ። እነሱ ትክክል ከሆኑ ለምን እዚህ አልመጡም? ጥይት እየተኮስክ ነው ወይ መተም ምርጫ አድርጋለሁ የምትለው? እንዴት አድርገህ ታደርጋለህ እያለ ነው ያለው። በግድ ምርጫ አለ ወይ? የስርቆት ምርጫ እያሉ ነው እየገለጹት ያሉት። የስርቆት ምርጫ በግድ ምርጫ አለ ወይ? ኑ ማዳበሪያ ልስጣችሁ ብሎ ካርድ ሊያደል እንደሞከረው ብቻ አይደለም። መረጃችን ቅድም እንዳልከው መረጃችን እነሱ ጋር ስላሉ በስማችን ካርድ ተሰርቶ ምርጫ ተመረጠ ያውቃሉ። ይሄን በአንድ ወረዳ እኮ 1500 በአንድ ምርጫ ጣቢያ 1500 ሰው አስመዝግቡ ተብለው ትናንትና አንድ ሰው እዚህ ሲጽፍልን ነበር። ስም ዝርዝር በዚያ ደረጃ ማምጣት ያልቻሉ ያገዛዙ ሰዎች የመቃብር ቦታ ሄደው መቃብር ቦታ ላይ ያለ ስም ሲዘረዝሩ ሲጽፉ ነበር ለማቅረብ። ይሄን የምርጫ ካርድ ተሞልቶ ተሰጠ። መቃብር ላይ ሄደህ ነፍሰ ጡሮች መረጡኝ፣ አካል ጉዳተኛ መረጠኝ፣ ከግሉኮስ ነቅለው መተው መረጡን፣ ከሰርግ ላይ መተው መረጡን። እንዲህ ያለ ድራማ። ይሄ ራስን ማሞኘት ነው፣ ህዝብን ማሞኘት ነው። ማንን ታሞኘዋለህ? ይሄንን አርሶ አደር ታሞኘዋለህ? ያ አንዳንዴ እንደዛ አይነት ድራማ ሲሰሩ ነው የሞተ ጉዳይ ነው ለማለት ነው። ቴንክ ዩ። ያ እንደዛ አይነት ድራማ ሲሰሩ ብዙ ጊዜ አቅጣጫው ብቻ ስለሚቀመጥ የድራማው አይነት በጣም የበዛ ይሆንና ብዙ ጊዜ አገዛዙ ላይ ፋየር ባክ ሲያደርግ ትመለከተዋለህ። ራሱ ላይ መልሶ ሲባርቅበት ትመለከታለህ። አንዳንድ አንሞት እዛ አካባቢ በተለይ በአማራ ክልል እንዲወዳደሩ ተልኮ ተሰጥቷቸው በክልሉ ሊወዳደሩ ከነበሩ በኋላ ላይ ክልል ውስጥ ያለውን ሁኔታ በትክክል የተገነዘቡ ሰዎች አንዳንድ በስልክ ያደረጓቸውን ንግግሮች በተመለከተ የወጡ መረጃዎች አሉ። እሱን እንስማ ቴክኒሻናችን ዝግጁ ከሆነ።
እየጠበቅን ነው። አልደረሰልህም ወይ? ከዚህ ልከፍተው እችላለሁ ነው። ያ አንሙት እሱ እስኪመጣ ድምፁ የብርሃኑ አዴሎን በተመለከተ እያነሳን የነበረው ነገር አለ። እሱ ላይ ሐሳብ እንስጥበት። መልካም እንግዲህ የብርሃኑ አዴሎም ድርጅት ላገዛዙ ማደሩን ያረጋገጠበትን አስተያየት ሰምተናል። ቅድም ምልህ የሚጠበቅ ነው። እውነት ለመናገር የማይጠበቅ አይደለም። ድምጹንም ስንሰማው ነበር። እውነት ለመናገር ቅድም ሲናገርና ኦኬ፣ አስተያየቱ ተዘጋጀ መሰለኝ። እሱን እናስቀድም ወይስ ልቀጥል? የዚህን አስተያየት እንስማና ከዛ በኋላ የብርሃኑን ንግግር እንሰማለን። ምርጫ ዛሬ አሁን ምርጫ ተካሂዷል ለማለት ትንሽ ይከብዳል። ኖርማሊ ያው በተቻለ መጠን እንትን ለማለት ተሞክሯል፣ ግን ምንም ነገር ተሳታፊ ነው የሚባልበት ሁኔታ የለም። መዝሙን በየቤቱ ዘግቶ ነው ቁጭ ያለው። አመራሮች ውጭ የተወሰኑ ሰዎችን ለእይታ ለፎቶግራፊ ተጠቀሟቸው ማህበረሰብ አሉ። አንዳንድ አልፎ ይቀዛው ይዘነዙ ቤት ውስጥ ዘግቶ ነው ሁሉም ያው አጠቃላይ ከፋኖ ኃይሎች ጋር ውጊያ ነበረ። ከፍተኛ የሆነ እንትን ነበር እና በዛ የተነሳ ማህበረሰቡ ራሱ ለመደበቅ ነው የሮጠ። አመራሩን በተመሳሳይ እንደኛ በተለኛ ያለንበት ቀጠና አካባቢ ምንም ነገር የለም። በየቦታው ጓደኞቻችን ጋር ስንደዋወል ውጊያ ያለ ነው። በንጋት ነው ሌሊት ነው የተጀመረው ውጊያው። በጧት ጀምሮ ነው ውጊያው የተጀመረ። አሁን እኛ ያለንበት አካባቢ ሌላ አካባቢ ጓደኞች ጋር እንደዋወላለን። ሰው ራሱ ለማዳን ነው በየቦታው ማለት ኢቭን አሁን በዚህ ሰዓት ራሱ ሊጎች እየዞሩ ነው። አሁን እያወራሁ ማለት ነው። ምርጫው ደግሞ አሁን አለ ተብሎ የሚታሰበው መከላከያ ሰራዊት ያለባቸው የወረዳ ከተሞች ላይ ነው። እኔ ካለሁበት የወረዳ ከተማ ላይ ነው አሁን ያለ። እዛ ውጭ ያሉት በየቦታው ታጠቃላይ በየዙሪያው አለ። ያም ስጋት ስላለ የሚመርጠውም የለም የሚያስመርጥ አመራርም የለም። ያን ያክል ካርድ ያወጣ ማህበረሰብ የለም። አሁን ለመምረጥ የሚያስፈልግ ካርድ መኖር አለበት። ያ እንግዲህ ይሄ አይ ቲንክ ሁሉን ያለውን ነገር በደንብ የሚያጠቃልልልን ይመስለናል አንሙት። ስለዚህ ከዚህ በኋላ የቅቡልነቱንም ጉዳይ በነገራችን ላይ አንሙት። አሁን ቀደም ሁለት ነገሮችን ስታነሳ ነበር። ኮኤሌ መግለጫ ብለህ ከመግለጫ ያነሳቸው ሁለት ነገሮች አሉ። ለምንድን ነው በዚህ ልክ መጠነ ሰፊ ውጊያዎች የተከፈቱት በእለቱ? ፕላስ የመንገድ መዝጋቶች እና የመንገድ ክልከላዎች ነበሩ። አንሙት የእንቅስቃሴ ገደቦች ነበሩ። አላማቸው ምንድነው? አላማቸውን አሳክተዋል ወይ የሚለውን ነገር በሁለት መንገድ አንስተዋል። በአንድ በኩል ያነሳው የዓለም አቀፉ ማህበረሰብ በሀገሪቱ ውስጥ ያለውን ነባራዊ ሁኔታ በትክክል እንዲገነዘብና አገዛዙ ለማጭበርበር የሚሄድበትን ርቀት ያንን ቀዳዳ ሙሉ ለሙሉ መዝጋት ነው። ምርጫው እንዳልተካሄደ ቀደምም በነገራችን ላይ ዘግሎብ ኤንድ ሜልን ጨምሮ በጣም በርካታ ሚዲያዎች በክልሎች ውስጥ ምርጫው መስተጓጎሉን የሚያሳዩ መግለጫዎችን፣ ሪፖርቶችን አውጥተዋል። በበርካታ አካባቢዎች ላይ ምርጫውን ለማድረግ የሚያስችል ሁኔታ እንደሌለ የሚያሳዩ መግለጫዎች ወጥተዋል፣ ሪፖርቶች ወጥተዋል። የዓለም አቀፉ ማህበረሰብ በሚገባ ምርጫው ከመውጣቱ ከመካሄዱ ማስቀድሞ የጋራ አቋም የያዘበት ጉዳይ ሆኖ ተመልክተናል። ታዛቢዎችን ባለመላክ ባለመተባበር የዓለም አቀፉ ሚዲያና የዓለም አቀፉ ማህበረሰብ በአንድም በሌላ መንገድ ሀገሪቱ ውስጥ ያለው ሁኔታ እንዴት እንደሚመለከተው በይፋ አሳውቋል። የምርጫው ዕለትና ከምርጫው ዕለት በኋላም ያሉትን ነገሮች አንዳንዶቹ አስቂኝ የሆኑ ነገሮችን ጭምር በነገራችን ላይ እዛ ቡርጂ ተብሎ በማህበራዊ ሚዲያ ሲዘዋወር ከታየ በኋላ ትላንት ያሳየነው ምስል አንሙት ያንን ምርጫ ጣቢያ ሙሉ ለሙሉ ሰርጀዋለሁ እያለች ስትቀልል ነበር ሜላትወርቅ። ምክንያቱም ያው በቪዲዮ ስለወጣ ማስተባበል አትችልም። ምርጫ ሲመርጡ የሚያሳይ ስለነበረ ምንም ማድረግ የሚቻል አልነበረም። ስለዚህ መሰረዝ ብቻ ነበር የነበረበት አማራጭ። አሁን አዲስ አበባ ላይም ዛሬ ማምሻውን ከተለያየ አካባቢ ላይ መጥተው አዲስ አበባ ላይ ስማቸውም የሌሉ ሰዎች ሲመርጡ አረጋግጫለሁ ብሎ ዛሬ ማምሻውን መግለጫ ሰጥቷል። ምርጫ ቦርድ የሚባለው መካድም አይቻልባቸው ደረጃ ላይ ስለተደረሰ ማለት ነው። ያልተከፈቱ የምርጫ ጣቢያዎች ቅድም እንዳልኩ እዚህ ላይ ዘግሎብ ኤንድ ሜል ላይ ያልተከፈቱ ምርጫ ጣቢያዎች ምንም ምርጫ ያልተደረገባቸው አማራ፣ ኦሮሚያ፣ ትግራይ ሙሉ ለሙሉ ኤክስክሉድ የተደረጉ ናቸው ነው የሚለው።
ኦልሞስት አልተካሄደም ነው የሚለው አንሙት። ግንዛቤ ተይዞበታል በዓለም አቀፉ ማህበረሰብ የሚገባው ውጤት በዚህ ረገድ ተረጋግጧል፣ መጥቷል ውጤቱ በዚህ ረገድ። ምርጫውን ምርጫው ሂደቱ ውጤቱ የኢትዮጵያን ተሳትፎ የሌለው መሆኑ በግልጽ ታውቋል ማለት ነው። ስለዚህ ዓላማው ይሄ ነበረ ነው፣ ለማጭበርበር የሚያስችል ቀዳዳ እንዳያገኝ ነው ያለው። ትላንት አይደለም ፋኖ አርበኛ አበበ ፈንታው ቀዳዳ እንዳያገኝ እንዳያጭበረብር በዓለም አቀፉ ማህበረሰብም በሀገሪቱ ውስጥም ያሉ ኃይሎች የኢትዮጵያም ህዝብ ጭምር የጋራ መግባባት ላይ ደርሷል። በዚህ ረገድ አንድ አሳክተናል የሚሉት ትልቁ ቁም ነገር እሱ ነው። ሁለተኛው የሀገሪቱን በርካታ አካባቢ ማን እንደሚቆጣጠርም ጭምር በዚህ አጋጣሚ ለማሳየት ችለናል። አይተህ ከሆነ ቪዥዋል ጋይድ እና አልጀዚራን ጨምሮ በፎቶግራፍ እና በቪዲዮ የተደገፈ በምስል የተደገፈ ሀገሪቱን ማን ይቆጣጠራል የሚለውን ይዘው የወጡት ዝም ብለው አልነበረም። አንሙት አስቀድመው ያው ምርጫው ከመካሄዱ በፊት እነ ቢቢሲን ጨምሮ እና አልጀዚራን ጨምሮ በርካታ ተቋማት የዲሞክራሲና የሚዲያ ተቋማት እነዛን ይዘው የወጡበት ምክንያት ዝም ብሎ አልነበረም። ማን ነው ሀገሪቱን ማን የትኛውን አካባቢ ይቆጣጠራል የሚለውን በስፋት አሳይተውበታል። አፍሪካ ኮንፊደንሻል ይሄ ሪፖርት በግልጽ በአማራ ክልል ያለውን ሁኔታ ዛሬ ደግሞ ይዞት በወጣው በአማራና በኦሮሚያ ክልል የነበረውን ሁኔታ ለነማን ወንበር እንደተደለደለ ማኔጅድ የነበረ ኮምፒቲሽን እነማን ቦታ ላይ ማን እንዲወዳደር እየተደረገ በፓርላማ ውስጥ እንዲገቡ የተፈለጉ አካላት እነማን ናቸው የሚለውን በግልጽ ይዘው ወጥተዋል። የምርጫ ውጤትና ከምርጫው የሚመጣውን አገዛዝ በተመለከተ የጋራ መግባባት ላይ ተደርሷል። Now what is next የሚለው የአብዛኞቹ ጥያቄ ነው። አሁን እኛም የአማራ አርሶ አደርን ምስክርነት ሰምተናል፣ የአፋብንን መግለጫ ሰምተናል፣ የዓለም አቀፍ ተቋማትን ሪፖርት ሰምተናል፣ የህዝብ አስተያየትንና ተጨባጭ ኢቭን ቅድም ያሰማነው በድምጽ ተወዳዳሪ ካድሬ ነው ክልሉ ላይ ስላለ ሁኔታ እየተናገረ የነበረው ማለት ነው። እነዚህን ሁሉ መረጃዎች ግብአትነት ከያስክ በኋላ ምርጫው ቅቡልነት የሌለው እንዳልተካሄደ የሚቆጠር ከሆነ ቀጣይ ሁኔታዎች ምን ይዘው ይመጣሉ የሚለው ነገር በጉጉት የዓለም አቀፉ ማህበረሰብ የሚጠብቀው ይሆናል ማለት ነው። ቀደም አርሶ አደሩ ምንድነው የሚሉት አንሙት የዓለም አቀፉ ማህበረሰብ ለዚህ ትብብር አያድርግ ይላሉ። ለዚህ ትብብር አያድርግ የሚሉት አርሶ አደሩ የምርጫውን ሌጂቲሜሲም ጭምር እንዲጠይቅ የዓለም አቀፉን ማህበረሰብ እየጠየቁ ነው። ይሄ ምርጫ ክሬዲቢሊቲ የለውም፣ አልተካሄደም። ስላልተካሄደ ውጤቱን አንቀበለውም። ስለማንቀበለው የዓለም አቀፉ ማህበረሰብም ኢንዶርስ እንዳያደርገው እያሉ እዚህ ላይም እንደምትመለከተው ምርጫው ምናልባት እና አብይ አህመድ ጦርነትን ለማወጅ የሚያስችላቸውን ስልጣን ሰጥቷቸው ሊሆን ይችላል፣ ሰላሙን ግን አይሰጣቸውም ነው የሚለው። የኤሌክሽኑ ሪዛልት ኮንቴስትድ ነው። ፖለቲካል ፕሮሰሱ ኮንቴስትድ ነው። የፖለቲካ ሂደቱ ጥያቄ ምልክት ውስጥ ገብቷል። የተቋማት ታማኝነት ጥያቄ ምልክት ውስጥ ገብቷል። የሀገሪቱ ሉዓላዊነትና ሰላምም ኮንቴስትድ ሆኗል። ከዚህ በኋላ ይሄ ሂደት በኢትዮጵያ ውስጥ ሰላም የሚያመጣ ከሆነ የዚህ ምርጫ ውጤት ነገ የሚታይ ነው የሚሆነው። አንሙት እንዳልከው ከምርጫ ውጤት በኋላ ሀገራት ብዙ ጊዜ የፖለቲካ መደላደልን ሰላማዊ የፖለቲካ መደላደልን ይፈጥራሉ። ምርጫ ከሚደረግበት ምክንያት አንዱ ቅቡልነት ያለው ስርዓት መፍጠር ብቻ እኮ አይደለም። አንሙት የተረጋጋ ሀገረ መንግስት እንዲኖር ማስቻል ነው። ውጤቱ በዛ መገለጥ መቻል አለበት ማለት ነው። አሸንፈናል ከሚል ቀረርቶ ባሻገር በሀገሪቱ ውስጥ በተጨባጭ የሚዳሰስ ፖለቲካዊ መረጋጋት መምጣት አለበት። ፖለቲካዊ ለውጥ መምጣት አለበት። እነዛ ለውጦች ካልታዩ በስተቀር ምርጫውን አሸንፍ ያለው ቢል አገዛዙ በሀገሪቱ ውስጥ ያለውን ነባራዊ ሁኔታ አይቀይረውም ማለት ነው። በርካታ አክተሮች ይሄንን ምርጫና ውጤቱን በተመለከተ ከሀገር ቤት ያሉ አርሶ አደሮች ጀምሮ በትጥቅም ከትጥቅ ውጭም ከሚታገሉ ኃይሎች ጀምሮ ራሷ የምርጫ ቦርድ አስፈጻሚዋን ጨምሮ የሷን ምስክርነትም ጨምሮ አጠቃላይ ዓለም አቀፉ ማህበረሰብ የጋራ መግባባት ላይ የደረሰበት ነው። ስለዚህ ለኔ ወሳኙ ምዕራፍ
ምርጫው ድረስ የመጣንበት ምዕራፍ ወይንም የምርጫው ዕለት ያሳለፍነው ነገር ነው ማለት አይደለም። ቀጥሎ የሚመጣው ምዕራፍ በጣም ወሳኝ ይሆናል የሚለውን ነገር ማንሳት ፈልጋለሁ። ስክሪኑ ላይ ያየን ያለነው አንሙት የዶቼ ቬለ ጋዜጠኛ የአብይ አህመድን መወዳደሪያ ጣቢያ ላይ ሄዶ አብይ አህመድ የተወዳደረበት ቦታ ላይ ተሰጠ የሚለውን ቮት በተመለከተ ያመጣው ነው። እዛ ላይ 3 አካላት ተወዳድረዋል ወይንም ተወዳዳሪዎችን አቅርበዋል ነው የሚለው። በዛ ላይ እንግዲህ አብይ አህመድ አንደኛ፣ ሁለተኛ እና ሶስተኛ የወጡት ኃይሎች 0000 እንዳስመዘገቡ ማንም ሁለቱን ተወካዮች ያልመረጠ መሆኑን የሚያሳይ ነው። ራሳቸው ምቹ ተወዳዳሪዎቹ እዛ አካባቢ ላይ ለምሳሌ እዚህ አካባቢ ላይ አብይ አህመድ አሊ በተወዳደረበት አካባቢ ላይ ዳግም ወሪሶ ካኦ ተወዳድሯል ይላል። ምን ወክሎ? የእኩልነትና የነጻነት ፓርቲ ነው። ነጻነትና እኩልነት ፓርቲ ነው ወክሎ። ራሱ ዳግም የሚባለውም ልጅ ራሱ አልመረጠም፣ አብይን የመረጠው ነው ማለት ነው። እንግዲህ በዚህ እሳቤ እዛ የምርጫ ጣቢያ ላይ አብይ ሲያሸንፍ ሁለቱ ተወዳዳሪዎቹ ካሊድ ጀማል አህመድ ነው ሌላኛው ኢዜማ ነው ወክሎ የተወዳደረው። ሁለቱም 000 ያገኙ መሆናቸውን ትመለከታለህ ማለት ነው። ምርጫ የሚባል ነገር የለም። እዛ ጋር ካርድ እየተሞላ የተፈጸመ ነገር እንደሆነ በግልጽ ተመልክተናል። በቀጣይ ምን አይነት ነገሮችን ልናይ እንችላለን የሚለውን ነገር እናነሳለን። ግን ከዛ በፊት በኢትዮጵያ ውስጥ የተቋማት ሚና ምን ይመስላል የሚለው በተለይ ደግሞ እንግዲህ የታዛቢ ናቸው ተብለው ከተቀመጡ ተቋማት መካከል አንደኛው የሰብአዊ መብት ኮሚሽን ይመስለኛል። አንሙት እዛ ላይ የተሰጠ መግለጫ አለና መግለጫውን ተከትሎ እንግዲህ አንተን ሐሳብ መስማት ፈልጋለሁ። እነ ብርሃኑ አዴሎ ለአብይ አህመድ ምስክርነት ሊሰጡ መጥተዋል። አይ ቲንክ አሁን መጨረሻ ላይ ያነሳው ይመስለኛል። አይ ቲንክ እኔ እስካሁን ድረስ ይሄ ምርጫ በሁሉም ረገድ ለምን ይወደቀ እንደሆነ፣ ለምን ተቀባይነት እንደሌለው፣ ለምን እንደተደረገ ሊቆጠር እንደማይችል ከበቂ በላይ ምስክርነቶች፣ ከበቂ በላይ ማሳያዎች፣ ከበቂ በላይ ማስረጃዎች የቀረቡበት እውነት ለመናገር የነ ብርሃኑ አዴሎ መሰል ተቋማት የሚጠበቅ ምላሽ ሰላማዊ ይላል። ቦርዱ እንኳን ቢያንስ በጸጥታ ስጋት ምክንያት ምርጫ ያልተከፈቱ የተዘጓሉ እያለ ነው። 100 ምናምን የጦር ግንባር ተከፍቶ ውጊያ የዋለበት ቀን ላይ በአማራም ሆነ በኦሮሚያ ሰላማዊ ይለዋል፣ አሳታፊ ይለዋል፣ ዴሞክራሲያዊና አካታች ሲል ነው የገለጸው። አልፎ ተርፎ ምርጫው መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበትና የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ እንዴ ያ አያሟላም ብሎ እኮ ነው የአውሮፓ ህብረት ራሱን ከዚህ ሂደት ያገለለው። በአጠቃላይ እኔ እነዚህን ብዙ ማላመጥ ያን ያክል ትርጉም ይኖራል የሚል ውድቅ መሆኑ አይ ቲንክ ከበቂ በላይ ማስረጃ ከበቂ በላይ መረጃ የቀረበበት ጉዳይ አድርጌ ነው የምረዳው። በኔ አረዳድ አርሶ አደራችን፣ ዲያስፖራው፣ ምሁሩ፣ ሚዲያው፣ ዓለም አቀፍ ምርምር ተቋሙ፣ ዓለም አቀፍ ሚዲያው፣ ሌላውም ከብዙ ነገር ጀምሮ ውድቅ ያደረገው ምርጫ ነው። በነገራችን ላይ ኦኬ ይሄ ስለሆነ ውድቅ ስለሆነ ተቀባይነት ስላጣ ብልጽግና ምን ያደርጋል? ብልጽግና እንዴት ነው የሚመለከተው? ጉዳዩ አይደለም ነው የኔ መነሻ። ውድቅ ነው ብለን ነው እያንዳንዱን ነገር በዚህ ልክ እየተናገርን ያለ ነው። እነሱ ሆነ ብለው ያስፈጸሙትና ያደረጉት ነው። ስለዚህ ምንድነው ለነሱ ይሄ ማለት የፈለጋችሁትን ለፍልፉ፣ እኛ አድርገናል፣ ፈጽመናል፣ ኢትዮጵያ አሸንፋለች፣ ኢትዮጵያ መርጣለች። በቃ ማንም የፈለገውን ይበል፣ የጠላት ወሬ ነው። ይሄን ለማደናቀፍ ስንት ነገር አደረጉ። ህዝባችን ምስጋና ይግባው። በቁጥር እንኳን አይግባቡም እኮ አዳነች 57 ሚሊዮን ህዝብ ተመዘገበ ትላለች፣ ሰንበዲ 54 ሚሊዮን ይላል፣ ሰንበዲ 51 ሚሊዮን ይላል። በመዘገብ ነው በሚሉት ሰው ቁጥር እንኳን አይግባቡም። ነገር ግን ይሄ ሁሉ ነገር በመባሉ እነሱ they don't care አያገባቸው። መረዳት ያለበት ህዝብ ይሄንን ነው። ተቀባይነት የለውም። አዎ ውድቅ ተደርጓል። አዎ ይሄንን የአማራ ትግል አፋብን ወይ ምናምን ብቻ አይደለም አርሶ አደሩም ነዋሪውም ዋነኛው ባለድርሻ የሆነው ህዝብም ውድቅ አድርጎታል። ብልጽግና ግን እንዴት ነው የሚያስበው? እንዴት ነው የሚያየው? የፈለጋችሁትን በሉ ጨርሰናል። ነገ ሌላ አጀንዳን ይዞ የሚመጣው ነገ ይሄንን ዳይቨርት አድርጎ አስቀይሶ ሌላ ዲስኦሪየንት አድርጎ ሌላ ጉዳይ ይዞ ይመጣል። ናሽናል ዳያሎግ እና የናሽናል ዳያሎግ ውጤት የዛሬ ወር ይመጣል።
ስለዚህ በዛ ውጤት ላይ እሱን ውጤቱን ስናላምጥ እንኖራለን ማለት ነው። ለዚህ ግን አንሞት የተቀናጀ ምላሽ መስጠት አለበት የኢትዮጵያ ህዝብ የሚል እምነት ነው ያለኝ። በሀገሪቱ ውስጥ ያሉ ኃይሎች አሁን ብልጽግና አንተ ያልከውን አቋም እንደሚይዝ ምንም አያጠራጥርም፣ ግልጽ ነው። የኢትዮጵያ ህዝብ መረጠኝም አልመረጠኝም ምርጫው እንጦጦ ላይ እንኳን ብቻ ቢካሄድ መንግስት ነኝ ብሎ ዲክሌር ከማድረግ ወደ ኋላ እንደማይል አሳይቷል። ግን በዚህ ሐሳቤን ለማጠቃለል ወንድም ይሄ አገዛዝ በጦርነት ውስጥ ምርጫ አድርጌያለሁ፣ በጦርነት ውስጥ ናሽናል ዲያሎግም አድርጋለሁ፣ ምን ፈልገውን ሀገራዊ ፕሮግራም ከማድረግ የሚያስቆመን አንዳች ኃይል የለም፣ እንቀጥላለን ይላል። ህዝብ አልተቀበለውም፣ ዓለም ጮኸ፣ ምናምን አለ። ምንም ጉዳዩ አይደለም። ኦኬ እንደዚህ ከሆነ ህዝብ ምንድነው ማድረግ ያለበት? እንደዚህ ከሆነ ጸረ አገዛዝ ትግል የሚያደርጉ አካላት ምንድነው ማድረግ ያለበት? ይሄ መሰረታዊ ጥያቄ ነው። እንደዚህ ከሆነ ያገዛዝ በዚህ መንገድ ነው የሚቀጥለው። ነገም ናሽናል ዲያሎግ አረብኩ ሊል ነው፣ የሽግግር ፍትህን ፈጸምኩ ሊል ነው። ማያደርገው ማይለው ነገር የለም። ኦኬ እንደዚህ ሲሆን ጸረ አገዛዝ ትግል የሚያደርጉ አካላት በሙሉ በተደራጀ መንገድ በመተባበር የሚያደርጉትን ጸረ አገዛዝ ትግል አጠናክረው መቀጠል አለባቸው በተነጣጠለ መንገድ። ለምሳሌ ሰሞኑን አፋብን የወሰደው እርምጃና ኦኤልኤ የወሰዳቸው እርምጃዎች ተመሳሳይ ናቸው፣ ተገቢ ናቸው። ባይነጋገሩም የሚያግባባ ፕሮጀክት ወይም እቅድ አስፈጽመዋል ብዬ ነው ማስበው። መንገድ ዘግተዋል፣ ውጊያው ውጀዋል፣ ብዙ ነገር አድርገዋል። እኔ ይሄንን አገዛዝ እንዋጋለን የሚሉ አካላት በሌላ በየትኛውም አማራጭ ይሄንን አገዛዝ ሊጥሉ ስለማይችሉ ትብብር ማድረግ የግድ ነው። የትግል ስልቶች ዳይቨርሲቲ እጅግ በጣም አስፈላጊ ነው። ትናንት ወዲያም ሐሳቦች ሲቀርቡ ነበር በፋኖ አበበ ትናንትና የህዝባዊ እምቢተኝነት በተቻሉ አማራጮች ሁሉ ሊቀጣጠሉ ይገባል። እሱን ማድረግ የማያስችሉበት ሁኔታዎች ላይ የትጥቅ ትግል የሚያደርጉ ድርጅቶችን በመቀላቀል ወጣቱ ይሄንን አገዛዝ መታገል መቻል አለበት። እምቢተኝነት መረጋገጥ መቻል አለበት። በየአካባቢው እምቢ ማለት ኢምፖርታንት ነው። ለምርጫ አንወጣም ብሎ ቤቱ ያሳለፈው ህብረተሰብ ለሌላም አገልግሎት ለሌላም ጉዳይ ቢሆን ይሄንን አቋም ማራመድ ይችላል። የአዲስ አበባ ህዝብ ቅኝ ግዛት ውስጥ ነው ያለው። የአዲስ አበባ ህዝብ መደራጀትም መነጋገርም እንዳይችል በየደጃፉ ላይ የቆመውን የአገዛዙን የጸጥታ መዋቅር እናውቃለን። ያም ሆኖ በሚችለው መንገድ መታገል ይችላል። ነገር ግን ጸረ አገዛዝ ትግል የሚያደርጉ ኃይሎች ትብብር፣ የትግል ስልቶች ዳይቨርሲቲና አይነተ ብዙ መሆን በከተሞችም በሌሎችም ህዝባዊ እምቢተኝነትን ከወታደራዊ ትጥቅ ትግል ጋር ይሄ አገዛዝ እድሜ የለውም፣ ምንም ጥርጥር የለውም። ውስጣዊ መዋቅሩ በብዙ መንገድ በስብሷል፣ ያውቁታል። የውሸት ኑሮ የውሸት ፖለቲካ እየኖሩ እንደሆነ ያውቁታል። ይሄንን አገዛዝ በማስወገድና የኢትዮጵያን በማትረፍ ረገድ እነሱም ሊሳተፉ ይገባል የሚል እምነት ነው ያለኝ። አመሰግናለሁ ስለሰጣኝ እድል። አንሙት እንግዲህ ከዚህ በመነሳት አሁን ኢትዮጵያ ውስጥ ፖለቲካን የሚረዳ የትጥቅ ትግል አድራጊ ድርጅት ወይንም ደግሞ ከትጥቅ ትግል ውጪም ያሉ ሌሎች በተለያየ ቦታ ላይ ሆነው ጸረ አገዛዝ ትግል የሚያደርጉ ኃይሎች ፖለቲካውን የሚረዱ ከሆነ በእኔ እምነት ምርጫውን አክሽፈውታል። በእኔ እምነት it's an ideal time ሌሎች ፖለቲካ ሂደቶችን ለመጀመር የሚያስችሉ ሂደቶች ተሟልተዋል። ህጋዊ ቅቡልነት ያለው መንግስት ኢትዮጵያ ውስጥ አሁን የለም። ከዚህ ጊዜ ጀምሮ መንግስት ያበቃል የሚሉ ነበሩ ከዚህ በፊት አይደለ? ለምሳሌ ከሆነ ጊዜ በኋላ መንግስት ያበቃል፣ ኢትዮጵያ ውስጥ መንግስት አይኖርም የሚል ነበር። ኮቪድን ተከትሎ የነበረ ነገር አይደለ? በወቅቱ የኢትዮጵያን ህዝብ ስሜት በወቅቱ የነበረውን የማህበረሰቡን ሶሻል ሳይኮሎጂ እና ዛሬ ላይ ያለውን ብትመለከቱት ኮምፕሊትሊ የተለያየ ነው። አሁን በምርጫ ሂደት ውስጥ ተመርጦ የመጣ ህጋዊ መንግስት እንደሌለ የኢትዮጵያ ህዝብ በጣም የተግባባበት ጊዜ ላይ እንገኛለን። ከዚህ ቀጥሎ የሚመጡ ሌሎች ፖለቲካዊ ለውጦችን፣ ፖለቲካዊ እንቅስቃሴዎችን በስፋት ይቀበላል፣ ይደግፋል ህዝቡ። ለኔ ፓራላል መንግስትን ወደ ማቋቋም የሚደረግ ሽግግር ሊደረግ የሚችልባቸው ትክክለኛው ጊዜ መጥቷል ብዬ ነው ማምነው። ምክንያቱም በህጋዊ መንገድ የተመረጠ ስርዓት አገሪቱ ውስጥ የለም ብዬ ነው ማምነው።
ስለዚህ በቀጣይ የምጠብቃቸው ነገሮች ብሔራዊ አቅምን የማሰባሰብ ስራዎች ይጀምራሉ ብዬ ነው ማስበው። ብሔራዊ አቅምን ማሰባሰብ ህዝባዊ ትግልን ለማቀላቀል በርካታ አይነት የትግል ስልቶችን ለመከተል የሚያስችሉ እንቅስቃሴዎች ይደረጋሉ ብዬ ነው ማስበው። ከዛ በሻገር ግን ወጥነት ያላቸው ጥምረቶች ጸረ አብይ አህመድ አገዛዝና ከአብይ በኋላ ስለሚመጣው ስርዓት የጋራ መግባባት ላይ በተመለከተ የጋራ ግንዛቤ የሚያዝባቸው ሰፋፊ መድረኮች ይጀምራሉ ብዬ ነው ማስበው። በግልጽ ፓራል ተቋማትን የማቋቋም ቀጥሎ ያለው የፖለቲካ ተቋማትን የጸጥታ ተቋማትን የማዋቀር ሂደቶች ይጀምራሉ። በእኔ እምነት ከዚህ በኋላ የሚቀጥለው እሱ ነው። ምን አይነት ሂደት ውስጥ እንደተገባ እነዚህ ሰዎች ያደረጉት ምርጫና ሰው ባይመርጠንም መንግስት እንሆናለን ብለው ሄዱበት መንገድ ምን እንደሚከፍት በተደጋጋሚ ስናገር የነበረው ዝም ብዬ አይደለም። በርካታ ሀገራት ከዚህ ሂደት በኋላ ተቋማቱ ሚና ከሌላቸው፣ ፍርድ ቤቱ ይሄንን ማስቆም ካልቻለ፣ ምርጫ ቦርድና ሌሎች ተቋማት ይሄንን ውጤት መቀልበስ ካልቻሉ ያገዛዙ ተቋማት ከሆኑ ሀገሪቱ በእንደዚህ አይነት ሁኔታ ውስጥ ባለችበት ሂደት ውስጥ በግልጽ ሊመጣ የሚችለው ውጤት ሌሎች ፓራል ተቋማትን ወደ ማቋቋም የሚገባበት ሂደት ሊመጣ እንደሚችል ለኔ ግልጽ ነው። ከዚህ ጋር ተያይዞ ዛሬም እየሰማው ያለሁት አላረጋገጥኩኝም በተጨባጭ ግን ወታደራዊ ካውንስል በቅርብ ጊዜ ሊታወጅ የሚችልበት ሁኔታ እንዳለ እየሰማው ነው ያለሁት። ወታደራዊ ጥምረቶችና ትብብሮች ሊመጡ የሚችሉበት ሁኔታ እንዳለ አቅጣጫዎች፣ ምልክቶች አሉ። ውስጡን እየተወሩ ነው ያሉት። በርካታ ለውጦች ሊኖሩ፣ በርካታ ዴቨሎፕመንቶች ሊኖሩ እንደሚችሉ መገመት እችላለሁ። ስለዚህ የዚህም ሂደት ባለቤት ጀማሪና አስፈጻሚ ብልጽግና ነው። ብልጽግና ከሰኞ ጀምሮ ኢትዮጵያ ውስጥ ለሚመጡ ፖለቲካዊ ሂደቶች ሁሉ በራሱ እንግዲህ ዓለም አቀፉ ማህበረሰብ ሁሉን ነገር ታዝቧል፣ ሁሉን ነገር እንዲያውቅ ተደርጓል። እሱም የዓለም አቀፉ ማህበረሰብም በግልጽ ሀገሪቱ ውስጥ ያለው ሁኔታ በተመለከተ ጽፏል፣ በጋራ ተግባብቷል። ቀጥሎ የሚሆነው በዓለም አቀፉ ማህበረሰብ ላይ ብቻ ሳይሆን ኢትዮጵያ ውስጥ ባሉ ኃይሎች የሚወሰን ነው ብዬ አምናለሁ። ለዛ ምን ያህላችሁ ዝግጁ እንደሆናችሁ አላውቅም፣ ግን ህብረተሰቡን አስተባብሮ ለለውጥ ህብረተሰቡን ለለውጥ ለመምራት የሚያስችል ነባራዊ ፖለቲካዊ ሁኔታ ተፈጥሯል በሀገሪቱ ውስጥ የሚለውን ነገር ላንሳ ብዬ ነው። ለነበረን ቆይታ ከልብ ነው የማመሰግነው። አድማጭ ተመልካቾቻችን የዕለቱን ፕሮግራም በዚሁ እንቋጫለን። ነገ በሌሎች ፕሮግራሞች እንገናኛለን። ለነበረን ጊዜ ከልብ አመሰግናለሁ። ጤና ይስጥልን።